የምንማማርበት የትምህርታችን ርዕስ ልሳነ ከለባቲከ ላይ ለጸላይቱ የውሾችህ አንደበት በጠላት ላይ ነው በሚል ይሆናል። እስኪ በሉ የውሾችህ በሉ አንደበት በማን ላይ ነው? ምንድነው ያላችሁት? የአዲስ አበባ ውሻ ስለማይጮህ የአዲስ አበባ ሰው ብዙ አይረዳም ይመስለኛል ይናር። ምናልባት የአዲስ አበባ ሰው ውሻ ፈሪ ነው። አስፓልቱ ላይ ያለው ውሻ አይደለም የሚፈራው የታሰረው ነው አይደል? እና የውሻ አፍ ወደ ማን ነው? በሉ ወደ ጠላት በሉ እንጂ እስኪ በሉ የውሾች አንደበት በሉ ወደ ጠላትህ ነው። ለመጨረሻ ጊዜ አንድ ጊዜ ብቻ በሉልኝ። የውሾች አንደበት ወደ ጠላትህ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 67 ቁጥር 23፣ መዝሙረ ዳዊት ምዕራፍ 68 ቁጥር 23። አንዳንዱ እዛኛው ላይ 67 አንዳንዱ 68 ስለሚያደርግ ነው ይሄ። እና ሁለቱም ላይ እንድታገኙት ቢያንስ ሰባኪው ርዕስ እንኳን ሳይዝ ነው እንደ መጣው እንዳትሉ ይላል። አሁን ስልካችሁ ላይ ቼክ የምታደርጉ ሰው ሁሉ ስለምትወሩ እንደዛ ብዬ ነውና በጣም የሚገርም አንድ ነገር ልንገራችሁ። ውሻ መጽሐፍ ቅዱስ ውስጥ ተጽፏል አልተጻፈም? አቤት ዳዊት ምንድነው መጽሐፍ ቅዱስ ብሎ እንጂ ከኦሪት አንዱ ክፍል ነው አይደል? ውሻ በተጻፈበት መጽሐፍ ቅዱሳን ተጽፈዋል አይደል? ቅዱሳን በተጻፈበት መጽሐፍ ቅዱስ ሰይጣን ተጽፎ ይገኛል አይደል? ስለዚህ ተመልከቱ፣ እግዚአብሔር ባለጸጋ ነው። ስለ ውሻም እንኳን በመጽሐፍ ቅዱስ ሲጻፍ ያላፈረ እግዚአብሔር ለቅዱሳን ገድል ሲጻፍ እግዚአብሔር ፈጽሞ አያፍርም። ውሻ በመጽሐፍ ቅዱስ ከተጻፈ ለያውም ተመልከቱ፣ የእግዚአብሔር መንግስት የምትባለው መጽሐፍ ቅዱስ ናት እኮ። የእግዚአብሔር መንግስቱ የምትባለው የእግዚአብሔር የመንግስቱ ወንጌል ነዋ፣ ወንጌለ መንግስተ ሰማያት የምትባለው እነሆ መንግስተ ሰማያት መርታ በምታገባው በመጽሐፍ ቅዱስ ላይ ውሻ ከተጻፈ ለቅዱሳን ብጫቂ ወረቀት እግዚአብሔር ይነፍጋቸዋል። በዚያውስ ላይ ተመልከቱ፣ በወረቀት ከመጻፍና በእግዚአብሔር ልብ ከመጻፍ የቱ ይበልጣል? በሉ ንገሩኝ። እንዲህ አለ ጌታ፣ እናንተስ ወለክሙሰ ተጽፈ አስማቲክሙ በሰማያት። አጋንንት ተገዝተውላቸው ደቀ መዛሙርቱ መጥተው ጌታን እንዲህ አሉት፣ ጌታ አጋንንት ገረሩ ለነ በስምከ፣ በስምህ አጋንንት ተገዙልን፣ ደስ ብሎን የመጣ ነው ዛሬ አሉት። ቅዱስ አባ ጊዮርጊስ ዘጋስጫ ሲተረጉም የድቁና ማይረግ ሰጥቷቸው ነበርና በዚያች አጋንንትን አስለፍልፈው መጥተው ደስ አላቸው አለ። ጌታ ግን ምንድነው ያላቸው? ጎበዞች አጋንንት አስለፈለፋችሁ አይደለም ያላቸው። በዚህ አትደሰቱ። እናንተ መደሰት ካለባችሁ ወለክሙሰ ተጽፈ አስማቲክሙ በሰማያት፣ የናንተ ስማችሁ በመንግስተ ሰማያት ተጽፏልና አለ። ተመልከቱ እስኪ በሉ የናንተ በሉ በየት ተጽፏል? በሰማይ ተጽፏልና። ሰማይ ወረቀት አለ? እስኪ የሚያስረዳኝ ሰው አለ? ሰማይ ጸሐፊ አለ? የለም እኮ። ሰማይ ቀለም የሚበጠብጥ ሰው አለ? የለም። ሰማይ ብራና የሚፍቅ ሰው አለ እንዴ? የለም። ሰማይ ኤዲቲንግ የሚሰራ ሰው አለ እንዴ? የለም እኮ። ሰማይ በሰማይ ማለት ምን ማለት ነው? በሰማይ ማለት እናንተ በሰማይ ከሆነም ድንቅ አይደለም። በሰማይ ስም መጻፍ ብርቅ አይደለም። ሰማይ ቦታ ስለሆነ ማለት ነው። እንግዲህ ምንድነው ያላቸው? ሰማይ በመባል በእኔ በእግዚአብሔር ልብ ተጽፏል ስማችሁ። የሕይወት መጽሐፍ ተመልከቱ፣ በሕይወት መጽሐፍ ስማችሁ ተጽፏል። የሕይወት መጽሐፍ ማን ነው? ራሱ እግዚአብሔር አይደል እንዴ? አሳየ ሕይወት መጻ ላድኖ ይላል ቅዱስ ያሬድ። ሕይወትን የሚሰጥ ሕይወት መድኃኒት ክርስቶስ ራሱ ነው። ሕይወት መድኃኒት ክርስቶስ ራሱም ከሆነ ተመልከቱ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ማለት የናንተ ስም በእኔ ልብ የታሰበ ነውና ደስ ይበላችሁ ማለት ነው። ክርስቲያን የክርስቲያን ስም በእግዚአብሔር ልብ የተጻፈ ነው እንጂ በወረቀት ላይ የተጻፈ አይደለም። በወረቀት ቢጻፍ ይደመሰሳል። በወረቀት ቢጽፉት ዘመናት ይሽረዋል፣ ያረጃል። ያም ባይሆን ያልፋል። በማያልፈው በእኔ ልብ ተጽፋችኋልና ደስ ይበላችሁ አለ።
በእግዚአብሔር ልብ ስለተጻፈን ክብርና ምስጋና ለአምላካችን ይሁንልን። ስለዚህ ተመልከቱ ቆይ እልልታታብዙ ትምህርቱን እንድንጨርስ። ስለዚህ ምን አለ መሰላችሁ ቅዱስ ዳዊት ሲናገር ከኋላ ጀምሮ ወይቤ እግዚአብሔር ወፂአ እገብ እንተ ቀላየ ባሕር እግዚአብሔርም አለ ተመልሼ ባሕሩን ከተሻገርኩ በኋላ ወደ ባሕሩ እመለሳለሁ። ምንድነው ከመይሲራያ እገሪ ከበደም ደሜ ማነው እግሬ በደም ይታለል ዘንድ ካለ በኋላ ልሳነ ከለባቲ ከላይ ለጸላይቱ የውሾች አንደበት በጠላትህ ላይ ነው አለ። እስኪ በሉ የውሾች በሉ ምን በምን ላይ ነው አለ? የሚጮሁት በማን ላይ ነው አለ? በጠላትህ ላይ ነው። ሁለት አይነት ውሻ አለ። እንግዲህ አሁን ያኛውን ይወላችሁ ግራ እንዳይገባችሁ ተርጉም ይወለድ መሰለኝ አንድ ጊዜ። እሱን ግን እያስተማርኩ አይደለም። አላማዬ ስለ ውሻ ነው ዛሬ የማስተምረው። ውሻ 9 ትርጉም አለው። ደግ ውሻ 8 ትርጉም ይወስዳል። እኛ እንዳንሆን የሚፈለገው ውሻ ደግሞ 4 ትርጉም ይይዛል። በዚያ ነው የምንጨርሰው ትምህርቱን። ግን እዛ ጋር ስለማንደርስ 3 ብቻ አይተን እንጨርሳለን። ስለዚህ ምንድነው ከወጣው ከባሕሩን ከተሻገርኩ በኋላ ወደ ኋላ እመለሳለሁ ማለት ኤርትራን ከፍዬ እስራኤልን ካሻገርኩ በኋላ ተመልሼ ፈርዖንን አሰጥመዋለሁ። በዚያ ተመልከቱ እግሮች በደም ይርሳሉ ማለት ምን ማለት ነው? ፈርዖንን አጥፍቼ ፈርዖንን ከነሰራዊቱ በኤርትራ ባሕር የውሃ ሲሳይ አድርጌው ቀራለሁ ማለት። ለዚህ ነው ባለቅኔው ሲናገር ምን አለ መሰላችሁ? ኢይተርፍ ግፍ ለዘእድሜሁ ጎንደየ እስራኤል ለፈርዖን እስማ አጾርዎ ማይ ግፍ ቢዘገይም አይቀርም። እስኪ በሉ ግፍ በሉ እንዴት ብለናል? እስራኤል ለፈርዖን ውሃ ጠጥተውታልና አለን። ይሄ ባለቅኔው ነው። እንዴት ስንለው እስራኤል ለፈርዖን ውሃ ጠጥተውታለን። ቅዱስ ኤፍሬም ደግሞ ሲናገር ምን አለ መሰላችሁ? ፈርዖን እስራኤልን በሚያሰጥምበት ባሕር ሰጠመ ይላል። እስኪ በሉ ፈርዖን በሉ ማን በሚያሰጥምበት ባሕር ሰጠመ? እስራኤልን። እንደዚሁም ሁሉ ተመልከቱ ሙሴ የክርስቶስ ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ፈርዖን እስራኤልን በሚያሰጥምበት ባሕር እንደሰጠመ ዲያብሎስ ተመልከቱ ምእመናንን እየወሰደ አብርሃምን ይስሐቅን ያዕቆብን ባስገባበት በገሃነም በክርስቶስ መስቀል ሰጥሞ ቀረ አለ። ተመልከቱ ትርጉሙ እሱ ነው። ከዚያ ምንድነው መሰላችሁ? ወፂአ እገብን ተቀላየ ባሕር እኔ ተመልከቱ ወደ መስቀል ከወጣው በኋላ ተመልከቱ እንተ ቀላየ ባሕር ቀላይ የተባለ መስቀል ነው ወንዝ የተባለው ከወንዙ በኋላ እመለሳለሁ። ወዴት ከወጣው በኋላ ወንዙን ከተሻገርኩ በኋላ ለተመልከቱ ክርስቶስ ከተሰቀለ በኋላ በመስቀሉ ቀተሎ ለጽል በመስቀሉ ጥልን ገደለው ይላል ቅዱስ ጳውሎስ። በምንድነው ስንለው በመስቀሉ ከተሰቀልኩ በኋላ ማለት እኔ በመስቀል ላይ ስሞት ሞትን እገለዋለሁ ማለቱ ነው። በመስቀል ክርስቶስ ሳይሆን የሞተው በመስቀል የሞተው ዲያብሎስ ነው። እስኪ በሉ በመስቀል የሞተው ማን ነው? ክርስቶስማ አልሞተም እኮ። በመስቀል እኔ ስሞት ሞትን እገለዋለሁ ወበሞቱ አሞቶ ለሞት በሞቱ ሞትን አሞተው ገደለው ይላል። ስለዚህ ተመልከቱ ተመልሼ መስቀል ላይ ነፍሴን ከስጋዬ በስልጣኔ ስለይ የክርስቲያኖች ነፍስ እኔ ነፍሴን ከስጋዬ በመስቀል ላይ በስልጣኔ ከለየዋት በኋላ የክርስቲያኖች ነፍስ ባጋንንት ሳይሆን በእኔ ስልጣን ነፍሳቸው ከስጋቸው ትለያለች ማለቱ ነው። እንደገና እመለሳለሁ ማለቱ። ሌላው እኔ ወደ መቃብር ከገባው በኋላ ወደ መቃብር እመለሳለሁ ማለቱ ነው። እስኪ በሉ መቃብር ከገባው በኋላ በሉ ወዴት እመለሳለሁ? ምን ማለት ነው ስትሉኝ ተመልከቱ እኔ 3 መዓልት 3 ሌሊት በከርሰ መቃብር በመቃብር ሆድ ካደርኩ በኋላ መቃብርን ሰዎችን አፍርሶ አበስብሶ እንዳያስቀር ተመልሼ ስልጣኑን እሽረዋለሁ ማለቱ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ሞት አይቴ ውእቱ ቀኖትከ ሞት ሆይ መውጊያ ወዴት አለ አለ። ተመልከቱ እስኪ በሉ ሞት ሆይ በሉ ወአይቴ መውዮትከ ሲኦል ውጣ ማስቀረትስ ወዴት አለ? ቀድሞ ተመልከቱ ሰው ሲቀበር አጋንንት ስጋውን በመቃብር ይቆራኛሉ ነፍሱን ወደ ሲኦል ያወርዳሉ።
ክርስቶስ ከተቀበረ በኋላ እኔ በመቃብር ከተቀበርኩ በኋላ መለሳለሁ አለ። ልጆቼ በመቃብር ፈርሰው በስብሰው እንዳይቀሩ መቃብር እንዳያፈርሳቸው የልጆችን ሥጋ በትንሣኤ ዘጉባኤ ያስነሳለሁ አለ መድኃኒዓለም ክርስቶስ። እስከ መቃብር ወርዶ የፈለገን አምላክ ስሙ የተመሰገነ ይሁን። እስከ መቃብር ነው የወረደው እግዚአብሔር ለኛ ሲል። ሲበሉ እግዚአብሔር ለኛ ሲል በሉ። እስከ የት ነው የወረደው? ሞት እስኪ በደንብ አስቡ፣ በደንብ ማለት ነው። አሁን የከተማ ሰው በጣም የሆነ ቀበንጤ ነው የሚባል ነው በእናንተ ቋንቋ ብዬ ነው። በጣም እንደዚህ እንደ እንቁላልም ተብሎ ነው የተያዘው ማለት ነው። ስትመጡ መሬት እንዳይነካችሁ ወንበር ተገዝቶ ለምን ደግሞ አልመጣ እያላችሁ ማለት መከራ መብላት እኮ ነው። ወንበር ከሌለ እዛ ጋር ርቃችሁ ትቀመጣላችሁ፣ ጋር ቁጭ ትላላችሁ አፈር እንዳይነካችሁ ማለት ነው። ገዳም ሲሄድ አሁን ስሊፒንግ ባግ መጥቷል፣ ሌላም ድንኳን መጥቷል። አሁን ደግሞ በአየር በነፋስ የሚሞላ ፍራሽ መጥቷል። ያኔ ይዝና ጎለል እያለ ገዳም ሄደ። ምን እንዳያገኘው አዋራ እንዳይነካው ማለት ነው። ገዳም ሄዶ እንኳን ተመልከቱ፣ ከዛ ተመልከቱ። በዚህ ዓለም ነገስታቱ ገጠር ላይ ቢወጡ ሰራዊት አጅቧቸው ምግባቸው ተዘጋጅቶ ፍራሽ ተይዞ ሽቱ ይዘው ነው የሚሄዱት። ይዚህ ዓለም ነገስታት ማለት ነው። ክርስቶስ ግን እስከ መቃብር ወርዶ ፈለገን ይላል። እስኪ በሉ እስከ መቃብር በሉ። በሞት ያፈርሰዋል። አሁን እናንተ ድሃ ቤት ገብታችሁ እንጀራ ትበላላችሁ። የከተማ ሰው ደግ ነው። ሰው ታክሲ ላይ ልብሱ ቆሸሽ ያለ ሲያገኝ አባ ትንሽ ልፍተል ይቅርታሽ ይላል ማለት ነው። እውነት እንደዚያ ነው የሚል የከተማ ሰው ደግ ነው። የሆነ ድሃ ቤት እንኳን መግባት አይፈልግም። አሁን ወዳጅ ሲያበጅ ሰው ተመልከቱ፣ በሁለት መስመር ነው ሰው ወዳጅ የሚያበጀው። እንዴት አድርጎ ካላችሁኝ ሀብት ያለው ሰው ከሆነ እንደምን ብሎ ደህና ዋሉ ጋሼ እንደምን ዋሉ በዛ ከሆነ ቆይ በዛ በሱቁ ልለፍ በዛው ደህና ዋሉ ብዬ ምናልባት ቢቀንስልኝ ብሎኩል ወይ እንትን ወይ እንዲተወልከት መስገድ መከራ ማለት። ድሃ ከሆነ ግን በዚህ ጋር ከመጣ እዛ ጋር ካዩ በዚህኛው መስመር ይሄዳል። እንዳያገኘው እኮ ነው ተመልከቱ። ታዲያ ምንድነው ለማለት ይፈልከው ካላችሁ ተመልከቱ። ሰው ተመልከቱ ሊቀመጥበት የማይወደው ቦታ ምንድነው ካልከኝ መቃብር ነው። እንኳንስ ተመልከቱ እንኳንስ ለማደር እንኳንስ ለመኝታ እንኳን በጣም እስኪያስቡ እንኳን ሰማይና ምድርን የፈጠረ አምላክ ውብ የሆነ አምላክ እንኳን እሱ እኛ የፈለገ ጭንቅ ቢሆን መቃብር ቦታ ተኝተን አናድርም። ለምን እኮ መቃብር ቦታ ስላችሁ ከላይ ነው እኮ። አሁን ሰው እኮ ተመልከቱ፣ አሁን ሰው የከተማው ሰው በጣም ይፈራል። በጣም አሁን ሰው ከተቀበረ ጋኔን አይጠፋም ይልና እዚህ አዲስ መቃብር ካለ በዛኛው መንገድ ነው የሚሄድ እንዳይመታው። እንደው አንዳንዱ ሰው ተመልከቱ ወገቡን ሁሉ የያዘው ነው ይመስለው። እንደው በዛ ካለፈ አይመስላችሁ? ምክንያቱም መቃብር ጋር ጋኔን ይኖራል ይላል ሰው። የክርስቲያኖች መቃብር ጋኔን የለበትም። እሺ ይሄን ጠንቅቃችሁ ማወቅ አለባችሁ። ሰውን መቃብር ውስጥ አስተኝታችሁት ብታሳድሩት አዛኝን እርግጠኛውን የምነግራችሁ ማለት ነው። ጠዋት መሬቱ አልመቸው ብሎ ወገቡን ቢያማው ሰይጣን ጎኔን ሰብሮ ለቆይ ነው የሚል ጠዋት ማለት ጎኑን ካመመው ሰይጣን ነው። ሰው እኮ በጣም ተጃጅሏል። ክፉ ለሰይጣን እንደው ደግ ለራሱ የሚያረግ ማለት ነው። ሰርቆ ምን ሆነ ነው ሲባል ሰይጣን አስቶኝ፣ ስጋ በልቶ ጾሙን ሽሮ ምን ሆነ ነው ሲባል ሰይጣን፣ ተደባድቦ ምን ሆነ ነው ሲባል ሰይጣን፣ ዘሙቶ ምን ሆነ ነው ሲባል ሰይጣን። ሰይጣን እኮ ፍርድ ቤት አጥቶ ነው እንጂ መክስ እንደው ቢከስ ጥሩ ነበር እላለሁ አንዳንዴ። ያላበሰው እኮ ነው ተመልከቱ። ባጭር ቃል ግን አንድ ነገር ልንገራችሁ። ሰይጣን አስገድዶ የሚያስክደው የለም፣ ክርስቶስም አስገድዶ የሚያጸድቀው የለም። ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበር። እግዚአብሔር አስገድዶ ቢያጸድቅ ኃጥአን አይገኙም ነበር። ስለዚህ ሰው ሁሉ የሚሰራው በገዛ ፈቃዱ ነው ማለት ነው። ሰይጣን አጋዥ ይሆናል እንጂ ሰይጣን ለምንድን ነው ያለ ስራው የምታማው ነው። ስለዚህ ተመልከቱ፣ ቆይ ልመልሳችሁ እና ሰው መቃብርን ይፈራል። እስኪ በሰው በሉ እንደውን ዘመድ እናት አባት መቃብር ይገባሉ አብረው ሞት ይሻላል አያገቧትም። ያለቅሶ ዕለት አንዳንድ ሰው ያስመስላል። ያዙ ይልቃቆኝ በለው ወላጅ ገላቃ አቃርጋችሁ እንግዲህ ግባ አብረን ብትሉት አራ ጭንቅ ነው አራ አውጡኝ ነው የሚል መልሶ ማለት መግባት አይፈልግም ሰው።
በጣም ብልሃተኛ ስለሆነ ማለት ነው። ሰው ገልግሉኝ የሚለው እንደሚይዙ ሲያቅ ነው። አላያችሁ? ውሻ እንኳን ብቻውን ሜዳ ላይ ብታገኙት አይናከም። ባለቤቱ ካለ ይላል ማለት ነው። ቤቱ ከሆነ እንደዚያ ነው። እሺ ወደ ነገር ልመልሳችሁ። ስለዚህ ተመልከቱ፣ በጣም በዚህ ዓለም ሊያስቡት እንኳን የሚያስፈራ ቦታ መቃብር ነው። ምንድነው አልኳችሁ? በሉ እንጂ ምንድነው? በሞት ያፈርሰው። እስኪ መቃብር ስታስቡ ተመልከቱ። አንዳንድ መቃብር የሆኑ ሰዎች አሉ። አይታችሁ አታውቁም? መቃብር በጣም ጥሩ ነገር ነው። ሲሞት ሰውየውን አጥበን ነው የምንሰጠው አይደል? ይታጠባል፣ ሽቱ ይረጫል። የከተማው ሰው ሽቱ ይረጫል። አዲስ ልብስ ያለከው ልብስ እናለብስለታለን። ከዛ ንጹህ ሰው ነው የምንሰጠው። ሽቱ የተረጨ እስኪበሉ ሽቱ የተረጨ ያልፈረሰ አካል በአዲስ ልብስ የተሸፈነ ሰው በሳጥን የተደረገ ሰውን ወርቅ ይዞሉ እየተቀበለ ነው። እሺ በቃ ተውት፣ እኔ ወደ ነገር ልምጣ። አሁን ተመልከቱ፣ ያን አርገን መቃብር እንሰጠዋለን። ጤነኛውን ሰውዬ ያልፈረሰውን አፍርሶ በሽቱ ፈንታ አሽትቶ ደህናውን አካል በታትኖ የትል መጫወቻ አድርጎ ያለበስነው ልብስ አቆሽሾ ላይን የሚያስከፋ ላፍንጫ የሚከረፋ ለማሰብ የሚዘገንን ያደርገዋል። ክፉ ሰው እንደዚያ ነው። ሽቱ ወንጌል ናት፣ ልብስ ልጅነት ናት። ሽቱ የቀባን እግዚአብሔር ነው። አካላችንን በሕያውነት የጠበቀውም እግዚአብሔር ነው። ክፉ ሰው አንድነትን በዘረኝነት ይለየዋል። የክርስቶስን መዓዛ ኃጢአት በመስራት ያጠፋዋል። ደግ ነገር ተሰጥቶት ደግ ነገሩን አጥፍቶ ትል የሚወጣበት ያደርገዋል ማለት ተመልከቱ። ደግ ነገር ነግረነው ደጉን ነገር አጣሞ ለገዛ ፈቃዱ ያውለዋል ማለት ነው። ያ ነው መቃብር የሚባለው። መቃብር ስንት ዘመድ አለው መሰላችሁ? በዚህ ዓለም በጣም ብዙ ዘመድ ነው ያለው። ጥሩ ነገር የሰጠቻቸውን ቤተክርስቲያን ይጠሏታል። ተመልከቱ። ፊደል ቀርጻ ያስተማረች ቤተክርስቲያንን ይጠሏታል የመቃብር ዘመዶች ማለት ነው። አደራችሁን መቃብር ማፍረሱ አይቀርም። አሁንም ነገሬን አታበላሹት ማለት ነው። መቃብር ማከርፋት አይደል ጥሩ? በጎውን መዓዛ ማበላሸት ማለት ነው። በጎ የዋሉልን ሰዎች ክፉ መክፈል ስለበጎ ፈንታ ደግ ነገር እንድንከፍል መድኃኔዓለም ይርዳን። ማንም ሰው ሊሆን ይችላል። እስከ መቃብር ሰውን የፈለገ ከእግዚአብሔር በቀር የለም። ከማን በቀር? በሞቴ ነገሩ እስከ የት ነው የፈለገን? እኮ በጣም ይገርማችኋል። እንደውም በጣም የእግዚአብሔር ሰው መሆኑ ብቻ እኮ ይበቃ ነበር አይደል? ሰው መሆኑ ራሱ እኮ ድፍረት ነው የሚሆነው። የማይራበውን እግዚአብሔር ተራባ እንለው። የትኛው መልካችን አሳስቶት ነው እግዚአብሔር ሰው የሆነው? ለዚህ ነው ሊቁ ሲናገር ምን ይላል? ምንት አጻቆ ለወልደ እግዚአብሔር ይረድ ውስተ ምድር ወይሰገውም ቅድስት ድንግል። የእግዚአብሔር ልጅ ልዑል ኃያል መለኮቱን በደካማ ስጋ፣ ስፎነቱን በውሱን ስጋ፣ ብርሃንነቱን በሚጨልምበት ስጋ፣ የማይራብነቱን በሚራብ ስጋ፣ የማይደክምነቱን በሚደክም ስጋ፣ የማይሰደድ እሱ በሚሰደድ ስጋ፣ የማይለብስ እሱ በሚለብስ ስጋ ይገለጥ ዘንድ ወይጥቡ አጥባይተ ብሲት የድንግል ማርያምን የሰው ልጆች የድንግል ማርያምን ልጅ የድንግል ማርያምን ጡት ይጠባ ዘንድ ምን አተጋው? ያም ይሁን በነገስታት ቤት መወለድ ሲገባው በቤተልሔም ይወለድ ዘንድ ምን አተጋው? ተመልከቱ። ነገስታቱ ይከቡት ዘንድ ይገባዋል እንጂ መላእክት መተው ሊከቡት ይገባዋል እንጂ እረኞች ሊከቡት ምን አተጋው? በቤተ መንግስት ሽቶ ይረፈረፍለታል ይረጭለታል እንጂ በከብት በረት የአህያን ትንፋሽ ይቀበል ዘንድ ምን አተጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አተጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አተጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶ ሙቆጽ ለበለሶን እናቱ የበለስ ቅጠል ቆርጣ ታለብሰው ትከርነው ዘንድ ምን አተጋው? በቤተልሔም በርዶት ድሪቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አተጋው? ተመልከቱ። ሄሮድስ ያሳድደው ዘንድ ለምን ዳዬ ነው አንተን ፈጥሬ ላድን ብመጣ በምን ዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አተጋው?
ዓለማትን የሚመግብ ከናቱ ጡትሽን አጥቢኝ ራበኝ እያለ የናቱን ጡት ይዞ እናቱን ይለምን ዘንድ ምን አተጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብጽ ይወርድ ዘንድ ምን አተጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አተጋው? ጫማው ተሰርቆ እናቱ ተመልከቱ ታጥበው ዘንድ ሁሉን የሚያነጻ ንጹህ አምላክ ሲሆን እናቱ ታጥበው ዘንድ ሰውነቱ ይወዛ ዘንድ ምን አተጋው? ጫማ ተመልከቱ እሱ ለፍጥረታት ለመላእክት ብርሃንን የሚያለብስ ለመሬት ሐመልማላትን የሰራ ለራስ ጸጉርን ለጥርስ ከንፈርን የፈጠረ አምላክ እሱ በርዶት ሰባ ሰገል ልብስ ይገብሩለት ዘንድ ምን አተጋው? እሱ ተመልከቱ ተርቦ እናቱ እንጀራ ቁራሽ እንጀራ ልመና መንደር ትገባ ዘንድ ምን አተጋው ይላል። ተመልከቱ እስኪ ምን አተጋው በሉ እንጂ እሱ ተመልከቱ ተመልሶ ተመልከቱ እሱ አምላክ ሲሆን በሰዎች መካከል ይመላለስ ዘንድ ምን አተጋው? እሱ ከመላእክት አንዱ ልኮ ምእመናንን መስበክ እየቻለ ምእመናንን እንዲሰብኳቸው ማሰበክ እየቻለ ራሱ ሰው ሆኖ ያስተምር ዘንድ ምን አተጋው? እሱ ተመልከቱ ወደ ሙታን ወደ አልዓዛር ይሄድ ዘንድ አልዓዛርን ለማስነሳት ምን አተጋው? በባህር ላይ ይሄድ ዘንድ ምን አተጋው? ተመልከቱ ይሄም አልበቃውም ያስተምር ዘንድ ይሰደብ ዘንድ ምን አተጋው? አይሁድ ከቤተ መቅደስ አውጥተው ገደል አፋፍ ላይ ወስደው ይገፉት ዘንድ ምን አተጋው? አይሁድ እጆቹን ያስሩት ዘንድ ምን አተጋው? እግሮቹን ያስሩት ዘንድ ምን አተጋው? በፊቱ ምራቅ ይተፉበት ዘንድ ምን አተጋው? በመስቀል ላይ ሰቅለው ንጉስ ጠላትህን ያውላ አሳድረው እያሉ ይዘብቱበት ዘንድ ምን አተጋው? ማርና ወተትን የፈጠረ አምላክ ሐሞት ይጠጣ ዘንድ ምን አተጋው? እሱ በሁሉ ቦታ የመላ ሕይወት መድኃኒት ሲሆን በሞቱ ሞትን ይሽር ዘንድ ሞትን በፈቃዱ ይቀምስ ዘንድ ምን አተጋው? እሱ ተመልከቱ በኪሩቤል ዙፋን ላይ የሚኖር እንግዲህ ተመልከቱ እየሰማችሁ ነው። እሱ ተመልከቱ አንተ ንውር ዲበ ኪሩቤል ወአንተ ስኩብ ውስተ መቃብር አንተ በኪሩቤል ላይ አለህ አንተ በመቃብር አለህ በኪሩቤል ላይ የሚቀመጥ መቃብር ውስጥ ወርዶ የተኛ ዘንድ ምን አተጋው? ትል አለበት መቃብር ዘንድ ይገባ ዘንድ ምን አተጋው? ክርፋት የሚከረፋ ስጋ በተጠራቀመበት መቃብር ይገባ ይተኛ ዘንድ ምን አተጋው? ይልና ተመልከቱ አኮኑ በፍቅረ ዚአነ መጽአ ይላል ስለኛ ብሎ እኛን ወዶ ሰው ሆነ። እስኪ በሉላችሁ ስለኛ ብሎ በሉ እኛን ወዶ ሰው ሆነ። ምን ሆነ? ምን ሆነ? እስኪ መቃብር ለምን ተኛ? እኛን ወዶ እስኪ በሉ እኛን ወዶ በሉ ማንን ወዶ? ወደደን። ከዚህ በላይ ፍቅር የለም። ሰው ተመልከቱ ምንም ቢወዳችሁ ደካማ ጎጆ ውስጥ መጥቶ አያድርላችሁም የከተማ ሰው። እግዚአብሔር ግን ተመልከቱ ቤተልሔም መወለዱ አልበቃው መቃብር ውስጥ እኮ ነው ስጋችን በሰበሰበት። ተመልከቱ እንኳንስ ገብተው ሊተኙት ካፍተው ቢያዩት አፍንጫን የሚዘጋ እኮ ነው። ተመልከቱ እዚያ ውስጥ ተኛ። ታዲያ ምንድነው ትለኝ እንደሆነ በሞቱ ሞትን አጠፋው። መቃብር ወርዶ በመቃብር መፍረሳችንን አቆመልን። ክብር ለቅዱሳን አምላክ ይሁን። ከዚያ ምን አለ መሰላችሁ እንከሰ ይንወርድ ታይተ አላን ተልወ ለዘፈጠረና ተመልከቱ እንግዲህስ አለ። ተመልከቱ እስኪ በሉ እንግዲህስ በሉ ወደ ታች አንወርድም ማንን እንከተለዋለን? የፈጠረንን እንከተለዋለን እንጂ። ይሄ ፍቅር ሐዋርያትን ሳባቸው፣ ይሄ ፍቅር ነቢያትን ሳባቸው። ከዚህ ለመድረስ ነው። የዚህ ጌታ ውሻዎች አሉት ነው። እስኪ በሉ የዚህ ጌታ በሉ ምን አሉት? ቆይሽ ለእግዚአብሔር ውሻ ከምትሆኑ እንደ ውሻ ከማትሆኑ የቱ ይሻላችኋል? ባሉ ንገሩኝ እንጂ ሰው እንኳን ለእግዚአብሔር ውሻ ለቤት ዘበኛ ይሆን አይደል እንዴ? ሰው ዘበኛ ለመሆን ብሎ እንደያው እንግዲህ የንጉስ ጃንደረቦች ታውቁታላችሁ ብዙ እንዳናወራ እንግዲህ እንዴ ደረጉና ንግስቲቱን እንዳይነኩ ተብሎ ተቆርጠው እንዴ ሆነው ይጠብቃሉ። ቀለማ ብላት ብለው ማለት ግልጽ ነው። አይመቸኝ ይገባው አዲስ አበባ ሰው እንኳን ይሄ ሌላ ያቃል ጎበዝ አይደላችሁ እንዴ እናንተ?
ተመልከቱ ለንግስት ጠባቂ ለመሆን ቤተ መንግስት ለመግባት ምንም አይከፍለው አለ። እኛ ተመልከቱ የእግዚአብሔር ልጅ ለመሆን ምን ከፈል? በሞት የነገሩኝ ምን ከፈል? ምንም አልከፈልም። ለዚያ እኮ ነው ዋጋውን ያቀለለው። ብንከፍል ዋጋ ስለማይቻል ነው። ተመልከቱ ዋጋ መሆን ስለማይችል። ስለዚህ ይሄ እግዚአብሔር ምን አሉት? ውሻዎች አሉት። እስኪ በሉ ውሻዎች በሉ አሉት። ያው መጽሐፍ ቅዱስ ነው ያለው የውሾች አንደበት በሉ ሁላችሁ ወደ ጠላትህ ነው በሉ። የውሾች አንደበት ወዴት ነው? ወዴት ነው? ከዚያ በኋላ ተመልከቱ ሙስና መቃብርን አጥፍቶ ከተነሳ በኋላ የክርስቶስ ውሻዎች የተባሉ ሐዋርያት ናቸው። የክርስቶስ ውሻዎች የተባሉ ሙሴ አሮን ናቸው። የክርስቶስ ውሻዎች የተባሉ ነቢያት ናቸው። ወዴት ነው አፋቸው ስንለው ወደ ጠላት አለ። ተመልከቱ እስኪ ወደ ጠላት በሉ። አንድ ሰው ብቻ ላንሳና እንደው ትንሽ ግን እንደው ስለ አንድ ውሻ ባወራ ደስ አለኝ። ከውሻና ከጅብ ምረጡ ብትባሉ ማንን ትመርጣላችሁ? አቤት ማን ይሻላል? እሺ ከውሻና ከሰው ደግሞ ማን ይሻላል? በጣም ያስቃል አይደል? በነገራችሁ ላይ ጅብ ነው የሚሻለው። እሺ ከውሻ እንዴት ስትሉኝ ተመልከቱ ጅብ ሲርበው ለብቻው ይሆናል፣ ጓደኛው ጋር ይለያያል። ምክንያቱም ችግር ነው እንዳይበላው ማለት ነው። አንዳንድ ሰው ጅብ ሆኗል። ሲጎድል ሰው አንቆ ሊገድል ይደርሳል ማለት ነው። ባልና ሚስቱ ሲሞላ በቃ አብሮ ነው የሚጫወት። ሲበላ በቃ ይሄን በዚህ አድርገነው መኪና ገዝተን ቡቲክ ከፍተን እንዲህ ያለ እዚህ ሀገር ሄደን እንዲህ እንዳስር ልጅ ወልደን በቃ ሲሞላ ማለት ሲሞላ ተመልከቱ ሲሞላ እንዲህ ያለ ጅብ ሲጎድል ይለያያል። ሲጎድል ትዳራችሁን የምታፈርሱ ከሆነ ጅብ በሉ ጅብ በሉ እንጂ ሲጎድል እንፋታ። ገንዘባችንም አለቀ። ባንክ ቤት ያለውም አካውንት እንዲደርሷል። ስለዚህ ጭንቅ ነው። እንደው አንቺም ስሪ ሳይሽ አልተመቸሽኝም ራሴን እያመመኝ ነው ጸበል ሊሄድ ነው ይላል። እንግዲህ ውሸቱን ሁሉ ማለት አይሄድም። ጸበል ቢጠመቅማ ይምረው ነበር እኮ አይደል? ከዛ ጅብ ተመልከቱ ሲርበው ይለያይና የሚበላ ሲያገኝ ይጮሃል። ጅብ ሲጮህ ሰምታችሁ ታውቃላችሁ? አቤት ምን አግኝቶ መስላችሁ ነው? የሚበላለን አንብላ ይላል። እንግዲህ ነው ጮኸት አሳየን እንዳትሉ እሺ፣ ሄዱና ስሙት እዛው ፈለጋችሁ። እዛ እንደዚያ ብሎ ሲጮህ ስብስብ ቢሉና አብረው ይበላሉ። አብረው ጅብ ባይሆን የሚለያዩ ተመልከቱ። ከጅብ በምን እንሻል ከተባለ ተመልከቱ ስታጣ አትለያይ። ለምን ሰውና ከጅብ ተሻለ። ሰው አሁን ሲኖረው ነው የሚጋባ አይደል? ሲኖረው ነው የሚጋባ። አካውንታችን ላይ ስንት ብር ሴቭ አድርገናል ለምን ይበቃናል የሚል ሰው ያችን አይቶ ነው የሚጋባው። እንግዲህ አካውንትን ሳይሞላ መቃብር ልትገባ ትችላለህ ነው። ይህ ዓለም አይሞላም ነው ባጭር ቃል። ይህ ዓለም ምን አይልም በሩ ንገሩኝ እንጂ በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ አትሆኑ። በቃ ምን እኔ ነው እንቅጩ ልነግራችሁ አይደል? ደስተኛ መሆን ፈልጋችሁ ነው? አትልፉ አትሆኑ። ባለስልጣንም ብትሆኑ ሌላ ችግር ይመጣል። ባለሀብትም ብትሆኑ ሌባው ያስቀምጣል። መልከኛም ብትሆኑ ሰው አያስቀምጥም። ጎራዳም ብትሆኑ ሰው አያስቀምጥ። ተመልከቱ መልከጠፍ እያለ ማለት ነው። ምንድን ነው የሚሻለው ሲባል በቃ ደስታን ከሰው አለመፈለግ። በፍጹም በዚህ ዓለም ሙሉ ደስታ የለም። ሙሉ ደስታ ያለው እግዚአብሔር ጋር ብቻ ነው። በል ሙሉ ደስታ ያለው የት ነው? ሀብት ቢኖር ሰው አስቀምጣ ቤት ቢኖር አሁን ያስተኛል ሰው ግብር ከፋለ እዚህ ጋር ለለማ እንትን ይቀርባሉኝ። እሺ እንዳታጣሉ ከትራፊክ ጋር ብዬ ነው አይደል? እና ስለተፈለገ ትንሽ ሸሻበ ይባላል ማለት ነው። የሚያስቀምጥ የለም። በቃ ባለዝና ብትሆኑም ሰው ያስቀምጥ። የተበለጡ ሰዎች ተመልከቱ መከራችሁን ነው የሚያበሏችሁ። በቃ በዚህ ዓለም ከሰው ምንም አንፈልግም። እስኪ በሉ ከሰው በሉ ምንም አንፈልግም። ያ ማለት ሰው አያስፈልገንም አላልኩም። በሞት ያፈርሰውላችሁ ለማለት የፈለኩት እኔ ሰው እንዲያከብርም አትፈልግ። በቃ ያው ነው አትጨምርም እኮ። ተመልከቱ መኑ ምንክሙ ተመልከቱ ከናንተ ተመልከቱ ዘይክል አጻይዶ ወይ አጽልሞ የራሱን ጸጉር ቀዩን ጥቁሯን ነጯን ጥቁር ማድረግ ይቻላል ወይ ይላል። አዎ እንችላለን። ነብዩ መቼም የከተማ ሰው
አላሉ አንድ ልጅ ውሃ ወደ ታች እንደሚፈስ ሲባላሉ እኛ ጋር ወደ ላይ ነው አላሉ የከተማ ልጅ ቧንቧ ነው የሚያውቀው እሱ ትልቅ ችግር እኮ ነው እና ተመልከቱ ምንድነው መሰላችሁ ያልኩ ያለሁት እኛ በቀለም እናረጋዋለን እሱ አይደለም ያልኩ ነጭ ሆነ አንዲት በቀል ማረግ አትችሉም የራሳችሁን ጸጉር ነጯን ጥቁሯን ነጭ ማረግ ካልቻላችሁ ከሰው ምንም የምትፈልጉት ነገር አይኖር ደስታችሁ በእግዚአብሔር እጅ ነው ያለው ሰው አመስግኖ የሚጨምርልህ ክብር የለውም እንደውም ይወስድብሃል ሰው ካመሰገነ ባዶ ቤት ነህ አንተ በቃ አለቀ እውነቱን ማለት ሰው ያመሰገነ ካለ በሞት ያፈርሰዋል የሰማችሁ ነው የኔታ ኢላዘ መጣ አቤት 100 ሺህ ብር ይመጣቻለሁ ወደ ሊባልልኝ ይላል ሰው ማለት እዚህ ጋር 100 ሺህ ብር ይዘው መጥተዋል ለልበሉላቸው ሰው እንግዲህ ባለ ያስነካዋል እንዲያ ተባለ ሳይ ጨረስኩ ሩጫዬን ይላል ማለት ካልተባለ ችግር አይሄድ እንግዲህ በቃ ከተባለ በልተውታል መሰል ቄስ ይላል ደግሞ ሰውየው በቃ እናንተ እኮ አታስቀምጡ መከራ ማለት ነው ምን አገባችሁ ይበላ ባይበላ እንዴ ሰጣችሁ አላ እውነቴን እኮ ነው እውነት እኔ እንብላል አልኩም ደግሞ ሰው አሁን አሃ እንዲበሉ እንዳንነካቸው ነው የሚል ወጣቱ ተንኮለኛ ነው እኔ እንደዚህ አላልኩም እውነት እንደዚህ አላልኩም እኔ ለማለት የፈለኩት ተመልከቱ ያንን ብር ለማን ነው የሰጠነው በሞቴ ነገሩኝ ቅዱስ ዮሐንስ አፈወርቅ ይላል አንተ ጅል ምን አይነት እብደት ነው የያዘ ይላል ይሄን ሁሉ ብሎ ማለት ነው ይልና ወርቅን ሌባዎች ባሉበት መካከል እኔ ቤት እኮ ወርቅ አለ ብለህ በኬሻ አድርገው ወርቅ ነው የተሸከምኩት እያልክ አደባባይ ትዞራለህ ይላል በየት መካከል ባሉ በሌባ በሉ እንጂ ትዞራላችሁ ከተማው ሰው መስዋዕት የሚያደርግ አይ ብር ትንሽ ናት ያስኳት 100 ብር ለትራንስፖርት ይበቃኛል ሌባውም ችግር ነው አሁን ሰው ምን አድርጓል መሰላችሁ እንደው ታች ስልክ እየያዘ እንዳይወጣ ኮልኮሌ ስልክ መያዝ አይጣቃጠቁ ሌባው አስቸጋሪ ሲሆን ማለት ሌባ ፈርተ ገንዘብክን ቤት ከተውክ ሌባ ሰይጣን ባለበት አደባባይ እኔ እኮ የኔ ያለ ብር ነው የሰጠሁት ካልክ በከንቱ ውዳሴ ወሰድብኝ እኮ ያልከው ሰይጣን እንዲወስድብህ የሰራውን ስራ ለምን ይልኝ ትላለህ መቼ ይታይ ከተባለ ተመልከቱ ለእግዚአብሔር ለቀው ለእግዚአብሔር ይላል ተመልከቱ ለእግዚአብሔር አበድረው እግዚአብሔርን ባለዳ አርገው ሁሉ ይላል እውነት ይሄ እስኪ በሉ እግዚአብሔርን በሉ ምን አድርገው ባለዳ አርገው ስጠውና በቃ አላውቅም ከዛ በኋላ አንተ እርሳው አሁን ተመልከቱ ሰው ኃጢያቱን ይረሳል 100 ሺህ ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም ህይወት ታሪኩ ላይ ተጽፎ እንዲህ ያሉ አባታችን 100 ሺህ ብር ሰጥተው ለእንትና ኧረ ይገርማቸዋል ለገርጅንትና ይገርማቸዋል ደግሞ ለደብረ ሊባኖስም በቃ ይባላል ስንክሳር ማለት የሰጠውን እርሳው ነው እንግዲህ ለማን ነው የሰጠው ባሉ ንገሩ እኔ አንድ ነገር ልንገራችሁ ስንሰጥ ለእግዚአብሔር ከሆነ የሰጠነው እግዚአብሔር ለምን ደበቀብን የሚል ጥያቄ አንሱ እስኪ በሉ እግዚአብሔር በሉ ለምን በድብቅ እንዲሆን ፈለገ አንደኛ ሌባ እንዳይወስደው ምክንያቱም አንተ ጋር ከሆነ ያንተን የህሊናን በር ሰብሮ ሰይጣን በከንቱ ውዳሴ በትዕቢት በቃ ያደረከው እያለ ይገርማል ለቤተ ክርስቲያን ሲሰራ ለኮ ነበርኩ እዛ ቆሜ ሳሰራይ ነበር ይገርማል በቃ ከዛ የዝና ያሰው ይገርማል እንትና ቤተ ክርስቲያን ያሰራ ሰው ነው ወሰደብኝ አማን ብለክሙ ነሱስ የቶሙ ነጥላችኋለሁ እንደሱ ያለ ደግ የለም ብለው በሰው ዘንድ ተመስግነው ቀሩ ይላል በማን ዘንድ በሉ ንገሩኝ እግዚአብሔር ለምን ደበቀ እስኪ ለምን ደበቀ በሉ ንገሩኝ ይሄ ጥያቄያችሁ አይደል በጠላታችንም በወዳጃችንም ፊት ሊሰጠን በሚል ርዕስ ለዝጋው እስኪ በወዳጃችንም በጠላታችንም ወዳጃችን እነማን ናቸው ቅዱሳን መላእክት በሉ እንጂ ሐዋርያት ነቢያት መነኮሳት ካህናት ሰማዕታት እነዚህ ሁሉ ይመጣሉ ጠላታችን ማን ነው ሳጥናኤል ከነሰራዊቱ መቼ ነው ዋጋን የሚሰጥ በዕለተ ምጽአት ና አንተ ብራባ ብልተኛልና ከዚህ በላይ ክብር አለ ወይ እግዚአብሔር እንድትደብቀው የፈለገ በዓለም አደባባይ ሁሉ ሊመሰክርልህ ነው ይላል በየት ሁሉ በሉ ንገሩኝ እንግዲህ ስንትጋ
እዚህ ጋር 50 ሰው 1000 ሰው 10000 ሰው ባለበት መካከል ከምትመሰገን አይላፋት መላእክት አይላፋት ደቂቃ አዳም ባሉበት መካከል እንድትመሰገን ብሎ ነው። ለዚያ ጊዜ እንድንደርስ የሰራነውን ስራ እንድንደብቅ መድኃኔዓለም ይርዳን። ከዚህ በኋላ ብሰሩም ባሰሩም ዝም እስኪበሉ ዝም በሉ። ከሰራችሁ መርሳት በቃ። ለማን የሰጣችሁት? ለእግዚአብሔር ለምን እንሰጣለን ካልከኝ አንተን ጠላት ገሎ ይወስድባል። እግዚአብሔርን የሚገለው አለ፣ እግዚአብሔርን የሚቀማው አለ፣ እግዚአብሔርን የሚሽረው አለ። አንተ ብትረሳው ማን አይረሳው? እግዚአብሔር አይረሳው። የምትሰራውን ደግነትህን እንደማይረሳ የምትሰራትን ኃጢአትህንም አይረሳልህ። ስለማትረሳ አንተም ኃጢአት ሰርተህ አትርሳት ነው። እንዳትረሳት እግዚአብሔር እንዳንረሳ ያርገን። ከሞትክ በኋላ አትረሳም። ስመዘይት ረሳ የማይረሳ ነውና አንድም የማይረሱ ሥላሴ ይዘዋታልና ይላል። እና ወደ ነገር የመለሳችሁ ጅብ ምን ሲል ይሆናል? በጣም አሳጥራለሁ ይቅር በሉኝ። እንግዲህ ደግማችሁ ጅብ ምን ሲል ነው የምትጣለው? ሳይኖር በሉ እንጂ። ሰው ደግሞ ተመልከቱ፣ ሲኖረው ደግሞ የሚጣላ ሰው አለ። ገንዘብ ብላ የምታገባ ሴት፣ ገንዘብ ብሎ የሚያገባ፣ ገንዘብ ብሎ የሚሾም፣ ገንዘብ ብሎ እንዲያ የሚሆን ሲኖረው ነው ደግሞ የሚጣላ። ጅብ ተመልከቱ፣ ጅብ በለጠ። አንዳንድ ሰው ሲያገኝ አደገኛ ጥሪ ያሰራል ቤቱ ላይ ሰው እንዳይቀርብ። እበሩ አካባቢ ሊስትሮ ካለ ይጋጋል። አቤት አስነሱልኝ፣ ለዚህ አስነሳችሁ ጥራጓቸው ከዚህ ይባላል ማለት ነው። ተይታርጋው አያችሁ። አንዳንድ ሰው ጅብ ነው ሲያገኝ ሰው ይበላል ማለት ነው። አንዴ ሆዳም ሆነ እኮ ተመልከቱ እንዴ! ሰው ሆዳም ከጅብ ቢያንስ የጅብ ያህል እኮ መሆን አለበት ሰው አይደል እንዴ? ጅብ ሲኖር ተጠራርቶ ከበላ ሰው ድግስ ሲኖር በዓል ሲኖር ብቻውን በሩን ይዘጋና አንድ በገዝቶ ግጥም አርጎ ቋንጣ አርጎ ሲበላ ይከርማል። ከሰት በላ አመት ሙሉ ይገርምሻል። እንደው ተመልከቱ እንግዳ ሲመጣ እንኳን ሽሮ እያስፈላ የሚያበላ ሰው አለ እኮ ስጋው እንዳያልቅ። ስስቱ እኮ ሰው ተመልከቱ ከጅባ ሰውነት ይሄዱ። እግዚአብሔር ሰው ያርገን እና እውነቴን ነው ምሬን ነው የምነግራችሁ። እኔ አሁን አላከበሰብሳችሁም እሺ። እና ጅብ ሲኖር ተጠራርቶ ይበላል። ድሃውን መጎብኘት፣ ቤት ሲኖር ውጭ ላይ ያሉትን ማሰብ፣ ልብስ ሲኖር ደውቁ ተመልከቱ ጎበዝ። እንደው ሰው ወይ እንቅመሰው እንዴ ካልሆነ አንድ ቀን እንቅመሰው እንዴት እንደሚያም እንቅመሰው ይሆን ካልሆነ ሰው አልገባው ያለቁ መቅመስ ስላቃተው እየሰማችሁ ነው። አንድ ቀን ዶአውና እስከ 9 ሰዓት ይጾማል። አሁን ግማሹ ነው ያልኩት። እናንተ ደግናችሁ እሺ። የሚጾም ሰው ስላለ ማለት ነው ይጾማል። እና ታዲያ እስከ 9 ሰዓት መጾም ካቃተ ጠዋት ነግቶ ማየ እንጀራ የሚል ልጅ ካለሽ አስፋልት ላይ እንጀራ የሚለው ልጅ ለምን የማያሳስድ ዝርበል አንተ ወደዛ ይላል ሰው ማለት ነው። አንተ ማታ ጠዋት ቁርስ 6 ሰዓት ምሳ፣ ከዛ ደግሞ እንድነው ይባላል መቆያ አይደለም መረቆ የከተማው ሰው ጠግቧል። ሌላ ነው ደግሞ የምን ሃፒታይዘር ነው ምንድነው? ኧረ አግዙ። የምግብ ፍላጎት እንዲከፈት የሚበላው ይሄ አቸቶውን አርጎ ሎቢውን ምናምን አርጎ የሚበላው ማለት ለመብላት ሆዱን በደንብ እያስተካከለ እየለጠጠው እንዲያርጎ በደንብ የምግብ ፍላጎት እንዲመጣ ይበላል አይደል? እንዲያ ያለክ ስትበላ ረሃብ ያደረበት ሰው ትዝ ይልሃል ወይ? የከጅብ ባስከኮ ተመልከ ጅብ ተጣርቶ ይላል በቀላ ተሰባስበው በለት በቃ ከጅብ መሻል። አንተ ቤት ሲኖር እኔ እንግዲህ ብዙ ነገር ነው ያለው እንተው በቃ ይሄን ያህል ሃይላይት ካሳየ ወደ ነገር እንዲሄድ ውሻ በሉ። ውሻ ደግሞ ተመልከቱ ሲያጣ መላላስ አላያችሁት? ውሻ የሚጣላው መቼ ነው ካላችሁ ዳቦ ያገኘ ቀን አይደል? ውሻ አሁን ሲረበው ውሻ በቃ ያኛው በዛኛው ላይ ሲዘል ያኛው በዛኛው ላይ ሲዘል በቃ ሲፈነጥዝ ነው የሚያመሸው። ዳቦ ሰውዬ ይዞ በቃ ነው ይላል ማለት። አንዳንድ ሰው ተመልከቱ እንደ ውሻ ስልጣን ሲያገኝ ነው ሰው የሚነጨው ማለት ነው። ተባላ ተመልከቱ መኪናው መስታወት የነበረው መስታወቱን ቢያሳይ ከሆነ ጥቁር ያደርገዋል ሰው እንዲያገኝ። ቀድሞ ሰላም ነው እንዴት ነው ሲል የነበረው በዚህ ላይ ሰላም ዋሉ ሲለው እንተዋወቃለን ቅርታ
አላስታወስኩም የእንትና ልጅ እኮ ነኝ አይ ስራ በዝቶብኛል አላስታወስኩም እሺ በቃ ትቶት ይሄዳል ከዛ ስልጣን ሲያገኝ እንደው ውሻ ያደርገዋል ሰው እንዴናንተ ሰው ምግብ የሚበላ ሀብት አንዳንዱ ሰው ተመልከቱ ሰርቶ ሀብት ሲያገኝ ጥጋቡን አልችልም ይላል እዚያ እንፋታ በቃ እኔም እኖራለሁ አንቺም ትኖሪያለሽ አለቀ መፈታት አለብን ይላል አንዱ መኪና ይደርሰኛል ትላለች እሷም ማለት ነው እና ይላችሁ እንደ ውሻ ክርስቲያን እንደ ውሻ አይደለም ሲኖርም አብሮ ሲያጣም አብሮ ነው እስኪ በሉላችሁ ክርስቲያን በሉ እንደምንድነው እንደ ውሻ ከሆንክ ውሻ ናይተህ ከውሻ ከሆንክ ችግር ነው ሰው ከሆንክ ቢያንስ ሰው ሁን ነው ጅብ ከሆንክ ደግሞ ከጅብ ተሻል ነው እንደው አይ ጅብ ደግሞ አንድ ነገሩ ገረመኝ በጣም ብዙ ችግር ነው ጅብ ሲበላ ጭንቅላትን ይበላል አየን ዝጋ ሙልጭ አርጎ ይበላል ከዛ እግርንም ይበላል እጅ ግን አይበላም ምን አይበላም ባሉ ነገሩኝ እንጂ እርግጠኛው የምነግራችሁ እጅ አይበላም ጅብ ለምን ቢባል በዚህ እጅ እኮ አጥንት ተጥሎ አንድ ቀን ቀምሼ ይሆናል ይላል የት ነው ያለ ካልከኝ አረጋዊ መንፈሳዊ ላይ ሄድና መጽሐፈ መነኮሳት ላይ ነው ያለው ለምን ሲባል በዚህ እጅ አጥንት በልቼ ይሆናል አለ ተመልከቱ ያበላችሁ ሰው ከጅብ ይብሳል ይላል አይደል ያገራችን ሰው ያጎረሰውን እጅ በሉ እንጂ አጣርቀማችሁ ታጣቁ ግጥም ያረጋዋል ሰው ሲበላ ይያለ ነው አለ ምትው ማለት ጅብ እንኳን ተመልከት በዚህ እጅ አጥንት ተጥሎ ይሆናል ብለው እጅን አይበሉም ባላደራ ለሀገር ህግ ለሀገር የሥርዓት ለሀገር የሥነ መንግስት የሥነ ዕውቀት የኪነ ህንጻ የዜማ የሁሉ ባለ መሰረት የሆነች ስንዱም መቤት እኮ ድንግል ስንዱም መቤት እኮ ቤተ ክርስቲያን ነበረች ለምንድነው ያጎረሰቻቸውን እጅ ከጅብ ሰው የሚበሏት ለምንድነው ያጎረሰቻቸውን እጅ የሚነክሷት ተመልሰው ከጅብ የባሰ ሰው አለ ማለት ነው እግዚአብሔር ከጅብ እንድንሻል ያድርገን እኛም ከጅብ የባሰን አለን የገጠሩ ሰው ልብሱ ቆሻሻ ነው አይደል ቆሻሻ ስላችሁ መሳደብ አይደለም አደፍ ያለ ነው የከተማው ሰው ነው እናቴ በቃ በሽቶ ተያጊጦ ምንም ማተርፍ ባንጾ ነው የሚወጣው ተሜ ያስኮላው ማለት ነው ያስኮላው ተሜ ዩኒቨርሲቲ ገባና ሲመረቅ እናቱን እንዳትመጪ ይላል ለምን ቆሻሻ ለብሳ እንዳትመጣ እኮ ነው እንዳትመጪ እዛ አየው ያ ቆሻሻ መልበሷ ያንተን ሆድ ለመሙላት አንተን ለማስተማር ነበር በዛ የሚያፍር እጅ የሚነክስ ትውልድ ልጅ አለ ማለት ነው ይች እናቴ ናት ብሎ እኮ አያሳይም አይፖስታትም እኮ ለምን ሲባል አይ እንደው ማዙካ ይላታል ማዙካ ነው የሚለው ሲነቃ ማለት ማዙካ ዝም ብሎ ዘወርበይ እኔ በጣም የሰማሁት ልንገራችሁ ልጁ ተመርቆ የምርቃን ዕለት እናቱን ጓዳ ዘግቷታል ብትበል ለእንዳትወጭ ቆይ ብሎ ማለት ነው እንዲህ አይነት ትውልድ ከመፍጠር እግዚአብሔር ይሰውረን ስለዚህ ያጎረሰን እጅ መንከስ ውለታ የዋሉልንን ያሳከሙንን ይላችሁ በልጅነት ያከበረችንን ቤተክርስቲያንን መጣላት የክርስቶስን ደም የሰጠችንን ቤተክርስቲያንን መጣላት የፈቱንን ያቆረቡንን ለልጅነት ያበቁንን ካህናቱን መምህራኑን መሳደብ ያጎረሰን እጅ መንከስ ነው እግዚአብሔር እንዳንነክስ ያደርገን ወደ ነገር ይሄዳል ወደ ነገር ብቻ ይሄድ እስኪ ውሻ በሉ እንጂ የውሾች አፍ ወዴት ነው አለ በሉ እንጂ አሁን ይኸውላችሁኛ ውሾች ነን አይደል የእግዚአብሔር ውሾች ነን የእግዚአብሔር ውሻ ከሆን ከአረማውያን ጋር አንድ ሆነን ነው ቤተክርስቲያንን እየጎዳናት ያለ ነው ወይ ተመልከቱ አጥብቆ ቤተክርስቲያንን የሚገፋት ሰው እቤት ውስጥ ያለ ሰው ሁሉ እቤት ውስጥ ያለ መጥቶ አልቅሶ የተማረ መጥቶ አልቅሶ ዲፕሎማውን የያዘ እሷ አንተ ትልቅ ሰው ነህ ብላ ዕውቀት የሰጠችው ሰው ተመልሶ እጇን ይነክሳል እግዚአብሔር ከእንዲህ አይነት ውሻነት ይሰውረን አንድ አባት እንዲህ አለ አባቱ አረጀ ሲያረጅ እቤት በጣም ነዝናዛ ሆነ ሚስቱን መደባ የልጁን ሚስት መደባደብ ልጁን መማታት ያዘ ሰው ሲያረጅ ጸባይ ነው የሚነሳው አይደል እግዚአብሔር ሰው እጅ ላይ ከመውደቅ ይሰውረን እሺ እውነቴን ይሄ ሰው በፍጹም የማይታገስ ነው በቃ እግዚአብሔር አለ እንጂ ከነቆሻሻችን ያዘን እውነቴን ነው እግዚአብሔር አለ እንጂ አምዱ አሁን እግዚአብሔር ጉዳችንን አውጥቶ እንደው እኔ አንተ ሰውዬ ይሄን ስታረግ አልዋልክም ቢለኝ
ከቤት ራሱ አልወጣም ከቤት ማለት ነው ሁለመናችንን የሸፈነ አምላካችን ስሙ የተመሰገነ ይሁን ስለዚህ ተመልከቱ ሲያረጅ ጸባይ ሲነሳው እንግዲህ ይሄን አባትክን የምታረግበት አለች የልጁ ሚስት በቃ ተራራ ወስጄ ጅብ እንዲበላው ጥየው ልንጣ አለ የት ወስጄ ከዛ ወስዶ ተራራ ላይ ሊጥለው ሲሄድ ትንሽ ልጁን አስከትሎ ነበር ተራራው ወጥቶ ጥሎት ሊመለስ ሲል አባዬ አለው አቤት አለው አባትክን እዚህ ተራራ ላይ ጅብ መጣልህ ነው አለው አዎ አለው እኔም ባንተ ስታረጅ እዚሁ ጥዬ ሄዳለሁ አለው ከዛ ይሄን ያዘና ያሰውዬ ምን አለ መሰላችሁ አባቱን ትቶት ልፍ እንዳለ እንደዛ ሲለው ተመለሰና አባቱን አልቅሶ ይቅርታ ጠየቀው ምን ነው ልጅ አለው ጅብ እንዲበላ ነዝናዛ ስለሆንክ ጫካ መካከል አምጥቼ ጥዬ ነበር አሁን ግን እኔም ሳረጅ የሰራውት እንደሚገጥመኝ ልጅ መክሮኛልና አንተን ወደ ቤት ወስጄ ጦርሃለሁ አለው ምን ብሎ እንደመለሰልን ልንገራችሁ እግዚአብሔር ይሄን ያደርግ ዘንድ አይፈቅድልህም ማለት እስኪ በሉ እግዚአብሔር በሉ ይሄን ታደርግ ዘንድ ለምን ሲለው ተመልከቱ እኔ አባቴን እስካልጣልኩ ድረስ እኔን ባንተ እጅ እንደማይጥለኝ በአምላክ ያምን ነበር አለ ተመልከቱ እናንተ ለእናት አባታችሁ በጎ ከሆናችሁ የምትወልዷቸው ልጆች ክፉ እንኳን ቢሆኑ እነሱን መክሮ እግዚአብሔር አስተካክሎ በቤቱ ያኖራቸዋል ብቻ እናንተ ባላችሁበት ዘመን በጎ አድርጉ እንድናደርግ እግዚአብሔር ይርዳን ውሻ ማን ነው ሲባል አንድ ውሻ ብቻ ናዛ ቅዱስ ጳውሎስ ነው እስኪ በሉ ቅዱስ ጳውሎስ በሉ ከሐዋርያት መካከል አንዱ እሱ ነው ከሐዋርያት በኋላ ተጠርቶ የሐዋርያት ማይረግ ያለው ስለሱ አንድ ነገር ብቻ አንስቼ ነው የምጨርሰው ይፈቀድልኛል ብዬ አስባለሁ አባታችን ቅዱስ ጳውሎስና ቅዱስ ፊልሞና ጳውሎስ ማለት ብርሃን ፊልሞና ማለት ስውር ቦታ ማለት ነው እስኪ በሉ ጳውሎስ ማለት በሉ ብርሃን ፊልሞና ማለት ስውር ቦታ በቅዱስ ጳውሎስ ብርሃን ያድርገን በቅዱስ ፊልሞና ጸሎት እግዚአብሔር ከመከራ ይሰውረን ይሄን ካልኳችሁ አልተረጉሙም ወደ ነገሩ ብቻ ልገባ ነው እነዚህ ሁለቱ ሐዋርያት ተመልከቱ የጌታቸውን ፍቅር እያሰቡ ጌታቸውን የተከተሉ ነበሩ እስኪ በሉ የጌታን ፍቅር እያሰቡ በሉ ማንን ተከተሉ ቅድም አልዘረዘርኩላችሁ እንደዚህ ያለ ሆነ አምላክ ታዲያ ሌላ ዘመን ተሰጥቶን ብናገለግለው ድንቅ ነው ሳይመርጥ ለሞተልን አምላክ አንተ ትልቅ ነህ አንተ ትንሽ ነህ ያላል አምላክ አንተ ስጋዬን ብላ የከበርክ ነህ አንተ የተዋረድክ ነህ ስጋዬን አትብላ ያላል አምላክ አንተ የነገሌ ዘመድ ነህ አንተ የነገሌ ዘመድ አይደለም በደሜን አትጠጣም ያላል አምላክ አንተ ትንሽ ስለሆንክ የነገሌ ዘር ስለሆንክ ልጅነትን አትለብስም ሳይል ልጅነትን ሳይመርጥ ለሰጠን አምላክ እሱ ሞቶ ሕይወትን ለሰጠን አምላክ ምንድነው ልንሆንለት ምንችለው እሱን ያገለገልን ዘመናችን እንዲያልቅ መድኃኒዓለም ይርዳን አርጎልን ነው እውነቴን አርጎልን ነው አንድ ዘመን ያለቀ ካለ ሰው ከእግዚአብሔር ጋር ይለቅልህ ሆኖልን ይለቅልን ከእግዚአብሔር ጋር ሰይ ተመልከቱ ከዚያ ተመልከቱ እስማ አፍቀሩ ወለግዚኦሙ ጌታቸውን እንደወደዳቸው ጌታቸውን ወደዱት ይላል እስኪ በሉ ጌታቸውን እንደወደዳቸው በሉ ጌታቸውን ወደዱት እስኪ በሞት ያፈርሰው አንድ ጥያቄ ልጠይቃችሁ ለቅዱስ ጳውሎስ ሌላ አምላክ አለ ንገሩኝ እንጂ ለቅዱስ ጳውሎስን የወደደ ሐዋርያትን የወደደ ሌላ አምላክ አለ እኛ ምን በላው ስጋ ለማን የተሰጠ ነው በሉ ለሐዋርያት በሉ ይገባናል ለኛ አይገባንም እውነት አይገባንም ነበር ግን ሰጠን ለቅዱስ ጳውሎስ ብሎ የተሰደደ አምላክ የለም ለኛም ለቅዱስ ጳውሎስ ብሎ መቃብር የወረደ አምላክ የለም ለኛም ለቅዱስ ጳውሎስ ብሎ የተሰቀለ አምላክ የለም ለኛም ጭምር ነው እንጂ ታዲያ እንደዚያ ከሆነ ቅዱስ ጳውሎስ በወደደበት ፍቅር እግዚአብሔር ልንወድ ይገባል እስኪ በሉ ቅዱስ ጳውሎስ በወደደበት በሉ ማንን እንወደደው ንገሩኝ እንድንወደው ያድርገን ከዚህ በኋላ ፊኒቆን ወደሚባል ሀገር ቅዱስ ጳውሎስና ቅዱስ ፊልሞና ገቡ ሊያስተምሩ ሲገቡ ተመልከቱ ሀገሩ ውስጥ በጣም እኮ ነው የሚገርማችሁ የክርስቶስ ሐዋርያት በያገራቸው እንዳይገቡ ዓለም ተማምሎ የክርስቶስን ሐዋርያ ለመውገር ተዘጋጅቶ ይጠብቃቸው
ተማምሎ እኮ ነው። ጌታም ተናግሯል። እናንተን ሲገሉ ለኔ መስዋዕት የሚያቀርቡ ይመስላችኋል አለ። ተመልከቱ እንዲህ ያለ ቅዱስ ጳውሎስን ካልገደል እራት አንበላም አሉ እኮ። ተመልከቱ አይሁድ ጳውሎስን ካልገረፍ ነው ጳውሎስን ካልገደል እራት አልበላም ብለው ተማማሉ ይላል። እኔ ግን ይሁን አደርጋለሁ በእግዚአብሔር ብዬ እኖራለሁ። ስለዚህ ተመልከቱ ዓለም ሐዋርያትን ካልገደለ ሐዋርያትን ካላሳደደ እህል ውሃ ነው። ዓለም አሁንም የክርስቶስን ልጆች ለማጥፋት እነሱን ካላጠፋን አይናችን እንቅልፍ ለጆሮአችን ለአይናችን ሽፋሽፍት እንቅልፍ ለምላሳችን እረፍት ለህሊናችን ሰላም አናገኝም። ክርስቲያንን ማጥፋት አለብን ብላ ትመክራለች። የቅዱስ ጳውሎስ አምላክ ግን አለን። የማን አምላክ አለን? በሞቴ ንገሩኝ። ይሄ ዛሬ የመጣ አይደለም እኮ ይሄው ጳውሎስን ካልገደልነው ላንበላም ማለኩ ነው። አይቻል ጳውሎስን ማጥፋት። ሐዋርያትን ካላሰርን አንበላም። አይቻል ሐዋርያትን ማሰር። ምን አለ መሰላችሁ? እኔ በመታሰሪያም ቢሆን ወንጌልን እሰብካለሁ አለ ቅዱስ ጳውሎስ። ሲበሉ በመታሰሪያም ቢሆን በሉ በህይወቴም ቢሆን በሞቴም ቢሆን በመኖሬም ቢሆን በስራቴም ቢሆን ማን ይሰበካል? ተመልከቱ ህሙሙ ጳውሎስ ተገርፎ የሚታመመው ራስ ፍልጠት ወር ቁርጠት ያለበት ጳውሎስ በሽተኛ ያድን ነበረ። ለዚህ እኮ ነው የሚሞተው ጳውሎስ ሙታንን ያስነሳ ነበረ። የሚርበው ጳውሎስ የተራቡትን ያጠግባቸው ነበረ። የሚጨልምበት ጳውሎስ ለጨለመባቸው ብርሃናቸው ነበረ። ቅዱስ ጳውሎስ ለሁላችንም ያብራልን። ገባዚ ሀገር ሊገቡ ሲሉ ምን አሉ መሰላችሁ? ይሄንን ሀገር ስለሚገሉን በሁለት ነገር እንግባ ነው። ምን እናርግ ሲል ፊልሞና ማነው ፊልሞና ምን እናርግ ሲለው ተመልከቱ ለዚህ ሀገር ፈላስፋዎች ነን ብለን እንግባ አለ። ምንድነን አለ? ከዛ ገቡና ተመልከቱ ገበያው ዳር ሄዱና አጠሩት ሀገሩን። ምንድናችሁ ሲሏቸው እኛ ከሀገራችን የተሰደን የወጣ ነው ፍልስፍና ያስተማርን አሰደደውን ነው። ስለዚህ ፍልስፍና የምናስተምር መምህሮች ነን አሉ። አይ ቅዱስ ጳውሎስ ጀግና እኮ ነው። እሱ ሀገር ሄዱ ገበያው ጋር አጥሩን አጠረዳ ቁጭ አለ። ምንድነው ሲሉት ፈላስፋ ነኝ። እዛ ያገሩ ሰው አንዳንድ ልጅ እያወጣ እያመጣ ልጅን አስተምርልኝ ሲለው ቅዱስ ጳውሎስ ሲያስተምር ፊልሞና ደግሞ እየጻፈ ክርስቶስን ይሰብክ ነበር ለሕፃናቱ። አየው እንዲያ ያረጉ ይሄ ነገር የዚያች ሀገር ንጉስ ቴዎዳስ ይባላል። ማን ይባላል? ያዙ እንጂ በደንብ አድርጋችሁ ቴዎዳስ ንጉሱ ነው። ቴዎዳስ ሲሰማ ቴዎዳስ ደግሞ ሚስቱ አውፋመያ ትባላለች። በሁለቱም ያሉት ሌላም ስም ሊኖራት ይችላል በቅዱሳት መጻሕፍትና አንድ ቴዎድሮስ የሚባል ልጅ ነበራቸው። ማን ምን ስም አደራችሁ እንዳሰነጥቁት በቃ ዝም ብላችሁ ቴዎድሮስ ብላችሁ ያዙት። እሺ ሰው ተንኮለኛ ስለሆነ ማለት ነው። እና ቴዎድሮስ የሚባለው ልጅ እንግዲህ ምን ላድርግ የሰው ሁሉ ልጅ ዕውቀት እየቀሰመ የኔ ልጅ ደንቆሮ ሊሆን ነው ወይልና እነዚያን ምን አደረገ መሰላችሁ? ከብት አረደ 20 በግ 20 ፍየል 30 ዶሮ በሬው ቁጥር የለው አረደና የሀገሩን ሰው ሁሉ ጠራና ሐዋርያትን ማንና ማን ጳውሎስንና ፊልሞና ኑ ቤት ይግቡ ብሎ መልእክተኛ ላከ። ማን ተጠሩ? በሉ እንጂ እነ ጳውሎስ በሉ እንጂ ጠሩ። ተጠርተው ንጉሱ ቤት ገቡ። መግቢያ ያጡት አያችሁ። ገቡና ሰው ሁሉ ሲበላ ሲጠጣ ፊልሞና ምን አለ መሰላችሁ? እንግዲህ እናስተምር ልጆቹን አለ። ቆይ ዛሬ የመብሊያ ቀን ስለሆነ አታስተምርቶ ሌላ ቀን ታስተምራላችሁ አላችሁ። ቅዱስ ጳውሎስና ቅዱስ ፊልሞና ግን ሰው ሲበላ ሲጠጣ በከንፈራቸው እህል እንኳን አልቀመሱም ይላል። ምን አልቀመሱም? በሉ ንገሩኝ እንጂ ረሃባቸው ማን ስለነበረ? የሰው ነፍስ ስለነበረ ተመልከቱ። እንደ ፈጣሪያቸው ሩሩ ስለነበሩ ከዛ እህል ውሃ ሳይቀምሱ ዋሉ። ከዛ በህዝቡ መካከል ተመልከቱ ቴዎድሮስን አምጥቶ ለነ ቅዱስ ጳውሎስ ልጅ ሆናችሁ እንግዲህ አልፈልገውም ብሎ አንድ አገልጋይ ጨምሮ ሰጣቸው። ከዛ ቦታ ሰጣቸው። ዛ ገበያ መካከል ያጠሩትን ቦታ ሄዶ አሳጠረና ዛ ተቀመጡና አስተምሩ ማንንም አይነካችሁም አላቸው። ታዲያ ቅዱስ ጳውሎስ ይሰብካል፣ ፊልሞና ደግሞ ይጽፋል። ማን ይሰብካል? ምን እንደሚሰብክ ሃይማኖትን በሉ እንጂ
አየው ሃይማኖቱን ይሰብክ ጀመረ። ከዚያ ተመልከቱ እንግዲህ በሞት ያፈርሰዋል። ቅዱስ ጳውሎስ የማን ውሻ ነው? በሉ ንገሩኝ እንጂ የክርስቶስ ውሻ ነው። ውሻ የሚጮኸው የሚያስከብረው የጌታውን ቤት ነው። የጌታ የእግዚአብሔር ቤት የተባለ ሰው ነው። ቅዱስ ጳውሎስ ሐዋርያት የሚያስከብሩት መናፍቃን እንዳይወስዳቸው ካጋንንት የሚቀሙት ማንን ነው? ሰውን ነው። እግዚአብሔር ለሰው እንደሞተ ሐዋርያት ለሰው ይሞታሉ። ተመልከቱ ገቡ እዚያ። ከዛ በኋላ ሲያስተምሩ ቆይተው ተመልከቱ ሰይጣን የዚህ ዘመን ሰው እኮ ክፋቱ እውነት የዚህ ዘመን ሰው ገና እኮኛ እንደው ከምጣድ ያልወጣ ሊጥ እንጀራ እኮ ነው እውነት ነው። ዝም ብሎ ያለ መሰለ ዝም ብሎ እንጨቱ የጠፋበት እንጨት ያቅም መሰለ ከተም መብራት የጠፋበት እንጀራ ዝም ብሎ እዚያው ማለት ነው። አውዙ ተፈተንኩ ጎረቤቴ መከራ ሳይገኝ ባሌም እንዲህ ያለ ነዝናዛ እንደ ባለስልጣኑ አስገባሪዎቹም ይላል። ታውደውሱ ሰይጣን መጥቶ ቢያስገርፍህ ምን ልትል ነው? እኔ ወለቴ ልንገራችሁ እየበቁ ሲሄዱ ተመልከቱ ክርስቲያን እየበቃ ሲሄድ ፈተና እየቀረለት አይደለም የሚሄደው። ሰይጣን መጀመሪያ የሚፈትነን በራሳችን እስኪ በራሳችን በሉ ቀጥሎ የሚፈትነን ራሳችንን ካስጨነፍን በባል እስኪ በሉ ባል ቤተሰብ ልጅ ሰላም ከሆነ በጎረቤት እስኪ በጎረቤት በሉ ጎረቤት ሰላም ከሆነ በሀገር በሉ ሀገር ሰላም ከሆነ ካሸነፍን ይሄን ሁሉ ሰይጣን ከዚያ በኋላ ሰይፉን መዞ ሰው መስሎ ነው ይመጣው። ሰው መስሎ ነው ያልኳችሁ ያሉት ሐዋርያት ገብተው ፊንቆንን ሊወስዱበት ሲሆን እነ ቅዱስ ጳውሎስ ሰይጣን እንዲህ አለ ከዚህ በኋላ ፊንቆን በቃ ለክርስቶስ ልትሆን ነው ቶሎ ብዬ ልጅና ሐዋርያትን ላጥፋ አለ። ምን አለ መሰላችሁ የሜዶን ንጉስ ልጅ ነኝ ይልና ደብዳቤ ጽፎ አመላካቸዋል። ማህተም ረግጦ ሰራዊት አስከትሎ የሜዶኑ የእንድሪያኖስ ልጅ አርስጢስ እኔ ነኝ ይልና ሰራዊት አስከትሎ ቀኛዝማች ግራዝማች እንግዲህ በዘመኑ ቋንቋ ያው እንደዛ እንደምታውቁት ነው። እሺ ተርጉሙት ምናምን አዛዥ ብላችሁ ማለት ነው። እሺ እንዲያ ነው የሚባለው በዘመኑ ሲሆን እና እንዲያ አርጎ ሄደና ንጉሱ ቤት ነው ገባ ንጉስ ከዛ ከበሮውን እያስጎሰመ ሴቶች እያጨበጨቡ ግን ሰው አይደለም ማን ነው እሱ በሉ ሰይጣን በሉ እንጂ ተከትሏቸው ሄደዛ ሲሄድ ተመልከቱ መጨረሻ ላይ ምን ሆነ መሰላችሁ ንጉሱን ሄደና እኔ የሮሙ ንጉስ ልጅ ነኝ ሀገራችንን አጥፍተው አባቴ አሰድዷቸው ወደዚህ ሀገር የመጡ ጳውሎስና ፊልሞና የሚባሉ ሁለት ሰዎች አሉ እነሱን የንጉሱን ቃል የምታከብር ከሆነ እዚሁ በድንጋይ ወግረ በሳት አቃጥለ ብትፈልግ ቆዳቸውን ገፈ ባትፈልግ መቃብር አውርደ ባትፈልግ ባህር ተለግደላቸው ያለዚያ ግን እኔ የንጉሱ ልጅ ነኝና በገመድ አስረስጠኝ እየጎተትኩ ወስዳቸዋለሁ። አየ ሰይጣን ጉራ ቆይ ያሳያቸዋለሁ ወስዳቸዋለሁ አሉ። ከዛ ምን አለ መሰላችሁ ንጉሱ እንዴ እነዚያ ሰዎች ጠንቋዮች ናቸው እንዴ አለ። አሁን መናፍቃኑ ካይናቱን ሲያዩ ጥንቆላ ነው ትዝ የሚላቸው እነሱ ራሱ ጠንቋይ ስለሆኑ በቃ እውነቱን ስለነግራችሁ ማለት እኛ አንተነኩልም ተመልከቱ እኛ ጠንቋዮች አይደለንም ተመልከቱ ወለ ሰባ ጽረኒን መስሎሙ ዘንጀክ ተመልከቱ ሰዎች የሳትን ይመስላቸዋል ሰዎች ያበድን ይመስላቸዋል እመሳ አበድነ ለክርስቶስ ወቱ ብናብድም ሞኝ ብንባልም ብንሰደብም ብንገረፍም ብንሰደድም ጅልነታችን ለክርስቶስ ነው እንጂ እኛ እንደነሱ አይደለንም አለ ቅዱስ ጳውሎስ። እንደነሱ ያላደረገን እግዚአብሔር ይመስገን ጠንቋዮች ናቸው አለ ሰይጣን። ተመልከቱ ሲል ንጉሱ ምን አለ ሄዱና ይዛቸዋቸውና በገመድ እየጎተታችሁ በመንገዱ ላይ ይዛችሁ ነው አስራችኋል። በማንና በማን ላይ ሰይጣን ተነሳ? በጳውሎስ ላይ በሉ እንጂ ታሪኩን አጠር አድርጌ ብቻ ነግራችሁ ትምህርቴን ጨርሳለሁ። ታገሱኝ እግዚአብሔር እናንተንም ይታገሳችሁ። እግዚአብሔርን አትታገሱትም በሉ እንጂ ማን ስለታገሰን እውነቴን ነው። አሁን እዚህ መጣችሁ ስታመሹ ስታረፍዱ ምንድነው ማሰብ ያለባችሁ እግዚአብሔር ታግሶኝ አይደለም ወይ ማለት አለብን። ካልታገስከው እግዚአብሔር አይታገስም። ብዙ ነገር አላወራም እዚህ ላይ። ስለዚህ ተመልከቱ ከዚያ በኋላ ቅዱስ ጳውሎስና ቅዱስ ፊልሞና
6 ሰዓት ስለነበረ ልጆችን አስተምረው እረፍት የሚወስዱበት ሰዓት ነበረ። ምን የሚወስዱበት? ከዛ እረፍት የሚወስዱበት ሰዓት ስለነበር በእረፍት ሰዓት ደግሞ የንጉሱ ሚስት አምና የንጉሱ ሚስት ከመኖሪያ ቤት እያስተማሩ ቅዱስ ጳውሎስና ቅዱስ ፊልሞና ተመልከቱ ደከም ብሏቸው ተኝተው የንጉሱ ሚስት እግራቸውን አያጠበች። ተመልከቱ የንጉሱ ልጅ ቴዎድሮስ ደግሞ እየተማረ የተማረውን እየመለሰ የእግዚአብሔር ልጅ እንዴት ሰው ሆነ እያለ በዛ እየተመሰጠ ነበር። ከዚያ ተመልከቱ አደባባይ ቢፈለጉ ጠፉ። አይ ሰይጣን ተንኮሉ ሲጠፉ ሰው ሲያጣቸው ተመልከቱ አገራችሁን እናቃጥላለን የያዝኩትን ሰራዊት ዙር ተዋጋ ብዬ አገርክን ነው ማጠፋው አለ ሰይጣን። ጉራው ማለት ሲል ተመልከቱ ንጉሱ ፈራ። ወዴት ሊገኙ ይችላሉ ብሎ መልእክተኞችን ሲልክ ከዲያብሎስ ሰራዊት አንዱ ሰይጣን ሽማግሌ መስሎ እኔ አይቻቸዋለሁ አለ። አያችሁ ሰይጣን ብላቱ እኔ አይቻቸዋለሁ። የት ናቸው ሲሉት አንተ ቤት ተቀምጠው ሚስትህን እያማገጧት ነው፣ አንድ ሴትም ደግሞ እዛው አለች የማይገባ ስራ ይሰራሉ አለው። እየሰማችሁ ነው አይደል? ማን ነው ሰይጣን? ሰው መስሎ ማለት ነው። አሁን ይሄ መናፍቃኑ ሲሰሙት ተመልከቱ ሰይጣን እንዴት ሰው ይመስላል ሊሉ ይችላሉ። ሞይ እስመ ለሊሁ ሰይጣን ይትመሰል ከመመላከ ብርሃን ሰይጣን የብርሃን መልአክ ሊመስል ይቻላል አለ እኮ። ተመልከቱ እንኳን ሰው እንኳን ንጉስ መምሰል መልአክ መምሰል ከቻለ ንጉስ መምሰል ለሰይጣን ቀላሉ ነው። እሺ መናፍቅ እና ተመልከቱ ወደ ነገር ይልሰዳቸው እንዳይሰነጠቅ ነው እንዲማረገው። ከዚያ ተመልከቱ ሽማግሌ መስሎ እኔ አይቻቸዋለሁ ሲል የት ናቸው አለ። ከቤትህ አሉት። ከዛ ደግሞ አንድ ሰይጣን ደግሞ ሄደና ሴት መስሎ ንጉሱን በር ላይ ጠበቀው። ንጉሱ አብዶ ጨርቁን እየጎተተ ወደ ቤቱ ሮጠ ፈርቶ ማለት ነው። ሲሮጥ በር ላይ ደግሞ ቆንጆዬ ሴት መስሎ ሰይጣን ጠበቀ። ሊገባ ሲል ክፍት ሲያደርግ በሩን ቆሟል። ማነሽ አንቺ ለምን እዚህ ገባሽ ሲላት አይ ንጉስ እሜቴ እንደዚያ ነገር ነው አነጋገሩ ብዬ ነው። እሺ እሜቴ አይልም ሰይጣን። እና ምንድነው መሰላችሁ ንግስቲቱ ነው ያለ። እንደው ሸፈን አድርጎ ንግስቲቱ ወርቅ ልካ ብርና ወርቅ ልካ ሰጥታኝ ነይ ዝሙት እንድሰሪ ብላ ጣርታኝ ዝሙት ሰሪ ስለሆንኩ እቤት ብር ተከፍሎኝ ነው የመጣሁት አለችው። ማን ነው እሱ? በሞቴ ንገሩኝ። አየው ሚስትን መጥቶ የሚያማልህ ሰው ላይሆን ይችላል። እሺ ባልሽን መጥቶ የሚያማልሽ ሰው ላይሆን ይችላል። አባቶቻችንን የሚያማልን ሰው ላይሆን ይችላል። እውነቴን ነው። ሰይጣን ነው በቃ። ካልበቃ በሰው አድሮ ከበቃ ደግሞ እንደ ሰው አላምንም ካልክ መልአክ መስሎ ክንፉን እያማታ እኔ እኮ ሚካኤል ነኝ ሊል ይችላል ሰይጣን። በቃ ምን ጨነቀውስ? ከዚያ ተመልከቱ እኔ ተከፍሎኝ ነው የመጣሁት ምን ላድርግ ንጉስ እንዳትገድለኝ አለ። አይሞትም እኮ ውሸቱ ይሞታል ሰይጣን። አንቺ ጋር ችግር የለም አሁን እነሱ አሉ አለ። አዎ ባለቤት የነ ቅዱስ ጳውሎስን እግር እያሸች ነው። እንደውም አሁን እኔ ስወጣ ባሌ ሳይመጣ ፈጥነሽ ሂጂ ብላኝ ነው ንጉስ ወይ ይቅርታ እንዳትገድለኝ አለ። ሰይጣን ማስመሰል ሲችልበት እንደ ዘመኑ እንደ አሽታው ዳር እንዲያ ነው እንግዲህ እና ያስመስላል። ተመልከቱ ያስመስልና መጨረሻ ላይ ካንቺ ጋር ጠብ የለኝም እንጂ ሲለው ሹለክ ብሎ ሄደ። ሲገባ ሚስቱ የቅዱስ ጳውሎስንና የቅዱስ ፊልጶስን እግር እያጠበች ልጁ ቴዎድሮስ የተማረውን ቀለም እየመለሰ እግዚአብሔርን እያሰበ አገኛቸው። በያዘው ሰይፍ ሚስቱን አንቺ ዘማዊ እኔን አስወጥተሽ ሴት እያመጣሽ ቤቴን አረከሽው ብሎ በሰይፍ ሊወጋት ሲል ታው እነዚህ የያው እግዚአብሔር አገልጋዮች ናቸው እና አንተ በመታሰበው ልክ አይደለም ማለችው። ከዛ ሰውየው በሰይጣን ተናዶ ስለነበር ሰክሮ ስለነበር በንዴት ሚስቱን ወግቶ ገደላት። ማንን ወግቶ ገደለ? ሲነቃ ልጁ ቴዎዳ ደግሞ ዘወር ሲል ጎኑ ቁጭ ብሎ አገኘው። አንተስ ብትሆን አጥፍተው አይደል በቤቴ ሴት አምጥተው ዝሙት ሲሰራበት ለኔ ያልሆንክ ብሎ ልጁን እንገደለው። ከዚያ በኋላ ቅዱስ ጳውሎስና ፊልሞና ተመልከቱ ተኝተው ነበረ። ሲነቁ እናትና ልጅ ሞተዋል። ማን ሞተዋል?
ነቁ። እናንተን አልገላችሁም ወስጄ ለሜዶኑ ንጉስ ልጅ ነው የምሰጣችሁ ብሎ በሩን ቆልፎት ሄደ። ይቆማል ሰይጣን ሐዋርያት ፊት? በሉ አምናችሁ ተናገሩት። ይሄንን ብቻ ነው የምናገረው። ጠብቁኝ፣ እግዚአብሔር ይጠብቃችሁ። ከዚያም በኋላ ምን አደረገ መሰላችሁ? ተመለሰና ተመልከቱ፣ ቆልፎ ቤቱን ልጁንና ሚስቱን ገሎ ጨርቁን እየቀደደ አብዶ ሰውነቱን ፂሙን እየነጨ የራሱን ፀጉር እየነጨ ያለ ልብሱን አውልቆ ወደ ሜዶኑ ንጉስ ፊት አደባባይ ሄደ። ሲሄድ ተመልከቱ፣ ተቀምጠው አገኛቸው። እነዚያን ካዲዎች ቤት ስላገኘኋቸው ሄዱና ግደሉልኝ፣ ከዚህ በኋላ እኔ በረሃ ገብቼ ላውሬራ ተሆናለሁ እንጂ በዚህ ሀገር አልኖርም ማለት። የሰይጣን አንዱ ክፋት በሰራነው ኃጢአት ተስፋ ማስቆረጥ ነው። ምንም አይነት ኃጢአት ስሩ እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር የማይተውልን ኃጢአት የለም። ብቻ እንምጣ ነው። እግዚአብሔር እንዳንመለስ የንስሐ በር እንዳይዘጋብን መድኃኒዓለም መልካም ፈቃዱ ይሁንልን። እንዳንመለስ የንስሐ በር ከተዘጋ መመለሻ የለንም። ስለዚህ ሰይጣን ኃጢአት ከሚሰራ ሰው ይልቅ ኃጢአቱን የሚናዘዝ ሰውን ይጠላዋል። ኃጢአት የሰራ ሰው በንስሐ ይመለሳል። ተስፋ የቆረጠ ሰው ግን የሰይጣን መጫወቻ ነው። ተስፋ እንዳንቆርጥ መድኃኒዓለም ይርዳን። አሜን በሉ። እግዚአብሔር ተስፋችንን ያለምልመው። በማን ተስፋ አንቆርጥም? ዝናብም አይኑር፣ በማን ተስፋ አንቆርጥም? ባለስልጣንም አይኑር፣ በማን ተስፋ አንቆርጥም? ዘመድም አይኑር፣ በማን ተስፋ አንቆርጥም? እንጀራም አይኑር፣ በማን ተስፋ አንቆርጥም? ፀሐይም አትውጣ፣ በማን ተስፋ አንቆርጥም? ከዋክብትም አያሸብሽቡ፣ በማን ተስፋ አንቆርጥም? እናትም ትሙት፣ በማን ተስፋ አንቆርጥም? ወንድምም ይሙት፣ በማን ተስፋ አንቆርጥም? አባትም ይሙት፣ በማን ተስፋ አንቆርጥም? ተስፋ በማይቆረጠው በእግዚአብሔር ተስፋ አትቆርጡ። በእግዚአብሔር ፍጹም ተስፋ ይቆረጥ። የዚህ ዘመን ሰው ዘክሮ እንቅፋት ከመታው እግዚአብሔርን ያማርረዋል። ቆርባችሁ ሰው ከሰደባችሁ እኔ ቆራቢ ነኝ ለምን ያስደበኛል የሚል ሰው አትክበስበሱ። እውነቴን በቃ በእግዚአብሔር ተስፋ ይቆረጣል። እንዳንቆርጥ እግዚአብሔር ይርዳን። ሄደ አደባባይ ላይ ቆመ። ሂዱና ግደሏቸው ሲል አይ ሰይጣን እኔ እዚሁ ጠብቃቸዋለሁ፣ ሄዳቸው አስራቸው አምጧቸው አለ። ሰራዊቱን ይዞ እዛ ተመልከቱ፣ ጌታ ለሐዋርያት ተገለጠና እዛው ቤት እንዳሉ አይዟችሁ እኔ እናንተን አልተዋችሁም። እናት ልጇን እንደማትረሳ እኔ እናንተን አልረሳችሁም። ይገርፏችኋል፣ ይሰቅሏችኋል፣ ይገድሏችኋል፣ 3 ቀን እሳት ያነዱባችኋል፣ እናንተን በድንጋይ ይወግሯችኋል፣ በጦር ይወጓችኋል፣ በዚያም ግን እንድታሸንፉ አብሬያችሁ ነኝ አላቸው። እስኪ በሉ አብሬያችሁ ነኝ በሉ። እግዚአብሔር ከማን ጋር ነው? በሞት የነገሩ ምንም ነገር ይድረስ ማን አለ አብሮን? እናንተ ታዲያ ምን ሆናችሁ ነው ገና ምላጭ ሳይሳብ የምትጮሁት? እግዚአብሔር በእሳት ሳይነዳ ያጠፋል። ነዶ ነው በዚያ ውስጥ የሚያቆመው እኮ። እሳቱ ነዶ በዚያ ውስጥ አንተ ተመልከት። ሰብዎ ምንድነው? ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ይላሉ 3 ደቂቅ። እግዚአብሔርን ፍጥረት ሁሉ ያመሰግኑታል፣ እሳት ያመሰግነዋል። ይኸውላችሁ እሳት ውስጥ መግባት እግዚአብሔር ምስጋናን አያቋርጥ። እግዚአብሔር እሳትን በማጥፋት የሚደክም አምላክ ሳይሆን እሳት እንዳይበላ እሳትን ጠባቂ የሚያደርግ አምላክ ነው። እሳትን ማጥፋትማ እናንተ ሙሃ ደፍታችሁ ትችላላችሁ። እግዚአብሔር ግን ይድነቃችሁ ብሎ እሳትን ዘበኛ ያደርጋል። አያረግም? የ3 ደቂቃ አጃቢ ማን ነው? በሉ እሳት በሉ። የዳንኤል ዘበኛ ውሻ ማን ነው? አንበሳ። ተመልከቱ፣ እግዚአብሔር ገዳያችንን ዘበኛ አድርጎት ቁጭ። ተመስገን እግዚአብሔር። ስለዚህ ተመልከቱ፣ ከዛ እንደዚያ ብሎ ጉራውን ሲነፋ ክርስቶስ ለሐዋርያት ተገልጦ ሐዋርያትን በዝግ ቤቱን ሳይከፍት አወጣቸው። ክብር ለቅዱሳን አምላክ ይሁን። ካወጣቸው በኋላ ተመልከቱ፣ ሰይጣን ሐዋርያት መውጣታቸውን ሲያይ ቆይ እኔም ልምጣና እዛው እንድገድላቸው ብሎ ንጉሱን ተከትሎ ወደ አይ ሰይጣን። እነሱ ደግሞ ሄደው አደባባይ ቁጭ ወደ ሞት ሄዱ። እስኪ በሉ ወደ ሞት ሄዱ በሉ። ክርስቲያን ናችሁ? ክርስቲያን ወደ ሞት የሚሄድ ነው። ከሞት የሚሸሽ ክርስቲያን የለም። 3 ደቂቃን እሳት ከሚከቱ ሰዎች ወገን አትሁን፣ እሳት የሚከቱት ተበልተዋልና። ከሚገቡት ወገን ሁን፣ ከሚዘፍኑት ወገን አትሁን፣ ከሚዘምሩት ወገን ሁን፣
ከሚሰድቡት ወገን አትሁን፣ ከሚሰደቡት ወገን ሁን። ከሚገፉት ወገን አትሁን፣ ከሚገፉት ወገን ሁን። ከሚያስርቡት ወገን አትሁን፣ ከሚራቡት ወገን ሁን። እግዚአብሔር ከነዚህ እንድንሆን መድኃኒዓለም ይርዳን። ምክንያቱም ገፊዎች ቀናቸው ቢዘገይም ፍርዳቸው አይዘገይም። አሁን ተመልከቱ፣ ሲገቡ ሄደው አደባባይ ቁጭ አሉ። ቁጭ ሲሉ ተመልከቱ፣ ፈልገው እዛ በኋላ ሲያጧቸው እንዲህ አለ ሰይጣን፣ አሁን እኔ እዚሁ እቀመጣለሁ፣ እነዛን ሰዎች ሄዳችሁ በሳት አቃጥሉ፣ ከቻላችሁ እየጎተታችሁ ይዛችሁ ነው አለ። ቆይ እንደውም እናሰቃያቸዋለን ይሉና እግዚአብሔር ያሳያችሁ የብረት አክሊል የብረት ጣት ይህን ሰውነታቸውን የሚሸፍን እንደ ኮት እንደ ጃኬት እንደ ሱሪ እንደ ጫማ አድርገው ሰርተው ሐዋርያትን በሚስማር መቱባቸው ሰውነታቸው ላይ። በምን በሞት የነገሩ እንጂ በሚስማር ከመቱባቸው በኋላ ተመልከቱ፣ እንደዚህ እንዳሉ ወስደው ብረት ላይ መተው እሳት መካከል አቁመው ህዝቡን ባዋጅ ቀስቅሰው ሁሉም ሰው እንጨት፣ ጋዝ፣ ቁልቋል፣ ቅንጭብ እንደዛ የሚቀጣጠል ዛፍ እንዲያመጣ አድርገው ከምረው ላያቸው ላይ 3 ቀን አነደዱባቸው። ስንት ቀን ነደደበት ቅዱስ ጳውሎስ? በሞቴ ንገሩኝ። 3 ቀን ነደደበት ቅዱስ ጳውሎስ። ከዚያም በኋላ ተመልከቱ 3 ቀን ሲያነዱባቸው ሰንብተው ሰዓቱ ሲጠፋ ሰውነታቸውን ለማየት እስኪዋቸው እንግዲህ ይከፈትና በሞት ያፈርሰውን። አሁን እንኳን 3 ቀን 1 ሰዓት ቢያነዱብን ምንድነው የምንሆነው? ሰው ደግሞ በጣም ይነዳል ታውቃለህ። የሰው ስጋ ይቃጠላል በጣም ይሄን ወቁሽ። የሰው ስጋ ጧፍ በሉት ከተያዘ በኋላ መንደዱ። በ3ኛው ቀን ያ የብረቱ ካስድ ሲገለጥ የነ ቅዱስ ጳውሎስን ቆዳ ይዞት ተነሳ። ቅዱስ ጳውሎስና ፊልሞና ግን አልሞቱም ነበር። ቆዳቸውን ይዞት ሲነሳ ተመልከቱ። አሁንም እሳት እንደድባቸው ብለው ደማቸው ወደ መሬት ሲወርድ የዚያን ጊዜ እግዚአብሔር ደመናን አዞ በደመና እሳቱን አጠፋ። ደመና መጥቶ ሲጋርዳቸው ክርስቶስ መጥቶ ከህመማቸው ፈወሳቸው። ክብር ለቅዱሳን አምላክ ይሁንልን። ውሻዎቹን የሚጠብቅ በተአምራት ስለሱ ብለው የሚመሰክሩትን የውሻ መኖሪያው አፉ ነው። የሐዋርያት መኖሪያቸው አፋቸው ነው። ሴት ሞቷ ባፋ ነው፣ የሐዋርያት ሞት ባፍ ነው ይላል ሊቃውንት። ተመልከቱ፣ ባስተማሩበት እንዲዛ ተደረጉ፣ ግን ምንም አልሆኑ። ከዛም በኋላ በጦር እንውጋቸው ተባባሉ። እስኪ በድንጋይ እንውጋራቸው ነው እንጂ እስኪ በሉ። ድንጋዩን ሲወረውሩት ቅዱስ ጳውሎስን ሳያገኝ መሬት። እነዚህ ምታተኞች ማለት ያዘሰው ተመልከቱ፣ ስም መስጠት ጠንቋዮች ናቸው አለ። ጦር ሲወረውሩ ጦሩ እየተመለሰ መሬት ሳይነካቸው። ከዚያ በኋላ አንድ ዲሜጥሮስ የሚባል አንጠረኛ መጡ። ማን የሚባል? ቅዱስ ዲሜጥሮስ ደገኛውን አይደለም ሌላ ጠንቋይ ነው። እሺ ሲያመጡት እንዲህ ያረግናቸው አልሞቱም ሲሉት አይ እነዚህ ሰዎች የእግዚአብሔር ኃይል አለባቸው አልነካም አለ። ሲላቸው ደግሞ አንድ ለእስክንድሮስ አይደል ይላል ቅዱስ ጳውሎስ፣ ለእስክንድሮስ ያደረገኝ ነገር ይላል አይደል? አይታችሁ ታወንጌል። ለእስክንድሮስ የሚባል ባለስልጣን መጣ ሐዋርያትን ለማጥፋት። ከዛ እሱ ደግሞ አውርዱና ከተሰቀሉበት ቦታ ላይ አለ ወታደሮቹን ይዞ መጥቶ እኔ መሬት በሰይፍ ኦጋና ገላቸዋለሁ ብሎ ሰራተኞቹ ሄደው የቅዱስ ጳውሎስንና የቅዱስ ፊልሞና እግር ሊያወርዱ ያዝ ሲያረጉ እጃቸው ተጣብቆ ቅርት። እየሰማችሁ ነው? ማን ያንሳው? ተመልከቱ፣ ከእንዴት አድርጎ ከብረቱ ይላቀቅ እጃቸው። እናንተ እውነትም መሰሪያን ናችሁ እንዲህ አላቸው። እኛስ መሰሪያን አይደለንም፣ በሕያው እግዚአብሔር አምላክ የምናምን ሐዋርያት ነን እንጂ የክርስቶስ ባሮቹ ነን። አሁን ሰራዊቴን እንዴት አድርጌ ላስለቅቅ? በእግዚአብሔር ማን ይለቅልሃል እጃቸው አሉት። በማን ማን? አብላኝ እኮ ሹመኝ እኮ አይደለም ጥያቄያቸው፣ እመነ በእግዚአብሔር። አያችሁት? የእግዚአብሔር ዘእግዚአብሔር ፈነው ቃል እግዚአብሔር ይነግር፣ እግዚአብሔር የላከው እግዚአብሔርን ይገልጣል። ዘር የሾመው ሰው ዘር ነው የሚሰብከው። እሺ ምናምን ፖለ ምናምን የሾመው እንትን ፖለ ምናምን ነው የሚሰብከው። ፖለ ነው ያርጉት አደራችሁ በሞቴ። ሆድ የሾመው ሆድ ነው የሚሰብከው። እንብላው በጅም ቆዳ የተለጎመ ከበሮ ግጉ ሲያረጉት እንብላው ይላል አሉ ነው እና እንዲያ ነው። ሆድ የሾመው ሆድ ነው የሚሰብክ። እግዚአብሔር የሾማቸው እግዚአብሔርን ሰበኩ። እግዚአብሔር የሾማቸው ማንን ሰበኩ? በቃ አሁን ነገር ልጨርሰው ነው። ከዚያ በኋላ እንግዲያውስ አለ
እዛ ጋር የደነፋ ነው ሰይጣን ንጉሱ ቤት ተቀምጦ። እነዚህን ሰዎች ወሰዱና እዛ እነ ጳውሎስ ጋር ወሰዱና እዛ አስቀምጡ ሬሳቸውን አለ። ለምን መስላችሁ ነው ሰይጣን እንደዛ ያለው? ቅዱስ ማነው እለእስክንድሮስ የሚባለው ባለስልጣን ተቆጥቶ ጳውሎስንና ፊልሞናን እንዲገል የቅድስት አውፎሚያን እና የቴዎድሮስን አጽም ባልጋ ተሸክመው ጳውሎስ ፊት ወሰዱት። ከዛ ተመልከቱ በአምላኬ ታምናለህ አለው ለእስክንድሮስን። ሰራዊቴን ካስለቀቅልኝ እጃቸውን አምናለሁ አለው። ከዛ በኋላ ያን ሲናገር ቴዎድሮስ አፈፍ ብሎ ተነሳ። የንጉሱ ሚስት አፈፍ ብላ ተነሳች። እነዚያ የቅዱስ ጳውሎስን እግር ከችንካሩ ወርደው ለመግደል ወደ ችንካሩ የተጠጉ እጆች ለቀቁና ቆሙ። ከዚያም በኋላ እንደ በአምላኬ አምናለሁ አለው። ከዚያም በኋላ ተመልከቱ ሰይጣን ሲሰማ ከተማ ውስጥ ያውደለደለ እንዲህ አለ እነዛን ሰዎች አስራችሁ ካላመጣችሁ ጦርነት ልጀምር ነው አለ። አይ ሰይጣን አዛ እንደዛ ሲል እንደው እንዴት ሆኖ ይሆን እያለ ጠጋ እያለ ሲያይ ቅዱስ ፊልጶስ ማለት ፊልሞና ካባውን የለበሰው ልብስ አንስቶ ከሰይጣን ትከሻ ላይ ወረወሩ። ንጉስ ላይ ብሎ ተቀመጠው ጋር የዚያን ጊዜ ተመልከቱ ያ መልከኛ የንጉስ ልጅ መስሎ ቀኛዝማች ግራዝማች የያዘው ሰይጣን መልኩ ተለውጦ ኃይሉ ደክሞ መሬት ላይ ወደቀ። የዚያን ጊዜ ተመልከቱ ከዚያም በኋላ ተመልከቱ ቅዱስ ጳውሎስ ሄደና ያዘው። ያን ሰይጣን ከነሰራዊቱ ሰብስበው በሕዝቡ መካከል አስገቡት። ከዛ አንድ ነገር ቀረ። በአምላኬ ታምናላችሁ አታምኑም አላችሁ ሰዎቹ። እናምናለን አሉ። እስኪ በሉ እናምናለን በሉ። እኛማ እናምናለን ሲሉት እንግዲያውስ እንደዚያ ከሆነ አላቸው በከተማ ውስጥ በሬ አንድ ነገር ረስቼ አርጤምስ ምትመለካለች። አርጤምስ የምትባለው ጣዖት ማለት አርጤምስ ያችን አርጤምስ ትልቅ ሐውልት ናት። እሷን የሚያጥኑትን የጣዖቱን አገልጋይ ቄሶች አምጡ ያለዛ እንላቀቅም ማለት ቅዱስ ጳውሎስ። ከዛ እንደዛ ሲላቸው ሰብስበው ይዘውላቸው መጡ። ሲመጡ ተመልከቱ ሆዳቸው ሊቀርባቸው ሆኖ የጣዖታቱ ካይናት እነዚህማ ያ ሎቱ ስብሐት ሰው የሆነ አምላክ ሰው የሆነውን ሰው የሚሰብኩ አይደል እንዴ በእነዚህ አናምንም አሉ ሲሉ ቅዱስ ጳውሎስ ከዛም በኋላ ሲጸልይ ከሰማይ ደመና ወርዶ አይናቸውን አወረው። አይናቸው ሲታወር እንዲህ አለው እሺ እናንተ አምላክ አርጤምስ አምላክ ናት አላቸው። አዎ እሺ አምላክ ከሆነች ነይ በሏት አለ። ምን በሏት? ነይ በሏት አላቸው። የከተማው ሰው ሁሉ ተሰብስቧል። ያገሩ ሰው ለምን እነ ጳውሎስ ሊገደሉ ማለት እዛ ነይ በሏት ሲላቸው አትመጣም። እሷማ አትመጣም። ዶሮስ ድንጋይ ይመጣል አላቸው። ድንጋይ ይመጣል ወይ? እንዴት ነው የሚመጣው? እናንተ ባታመጧት እኔ አመጣታለሁ ወይ ቅዱስ ጳውሎስ በሉስኪ እናንተ ባታመጧት ነው ማን ያመጣታል አላቸው። እኔ አመጣታለሁ አለና ከሞት በደንብ ልብ በሉ መጀም የሞተውን ማስነሳት ማንን? ቴዎድሮስን በሉ እንጂ ያን ልጅ ምን አለ ሂድና በቅዱስ ጳውሎስ በሚሰብክበት አምላክ ስም ቅዱስ ጳውሎስ ኑ ብሏቸዋል ብለ ይዘልልናል። ሄዶ ተመልከቱ እናንተ ጣዖታት አላቸው። አቤት አሉ። ቅዱስ ጳውሎስ በሚሰብክበት አምላክ ኑ ብሏቸዋልና ኑ አላቸው። አንተናን ቴዎድሮስን ተከተለው ድንጋዩ ከዙፋን ወርዶ እየተንጓለለ ጳውሎስ ፊት ሄደ። ወይ መታደር! ሰው ሁለት ነገር አደነቀ። አንደኛ የሞተውን ማስነሳት፣ እሳት 3 ቀን እንዲደንባቸው አለመሞት፣ ጦር ሲወረውልባቸው አለመግደል። እሳት አያቃጥላቸውም፣ ረሃብ አይገድላቸውም። የሞተውን ማስነሳት በዚያውስ ላይ አርጤምስ ምን አይነት ደካማ አምላክ ነው! ሕፃን ልጅ እየጠራ ይዞት የሚመጣ በቅዱስ ጳውሎስ አምላክ አምነናል አሉ። ተመልከቱ የቅዱስ ጳውሎስ አምላክ ስሙ የተመሰገነ ይሁን። የቅዱስ ጳውሎስ አፉ ወዴት ነው? ወደ ካህዲያን ነው። ተመልከቱ ከዚያም በኋላ እንዲህ አለ ረገጸ ምድረ ይላል። መሬቱን ሲረግጠው ተመልከቱ እዚያ የንጉስ ልጅ ነኝ ብሎ ሰው መስሎ የሚያጭበረብረውን ጋኔን ከነሰራዊቱ መሬት ተከፍቶ እንዲወጣው አደረገው። ከዚያ ተመልከቱ መሬቱን ረገጠና ውሃ ፈለቀና ተመልከቱ እዛ የተሰበሰበውን የሀገሩን ሰው በሙሉ
አጠመቀው። ከዚያም በኋላ ቤተክርስቲያን ሰራላቸው። የቅዱስ ጳውሎስ አፍ ወዴት ነው? ወደ ጠላቱ በሉ እንጂ እናንተ ውሻ ናችሁ ምንድናችሁ? የማን ውሻ? ዶኔ እመቤቴ እውነት የለው ምን አለ ውሻ በሆን እመቤታችን በወርቅ ጫማ ብታጠጣን እውነት ይልኩ አግኝተነው በሷ ጫማ ለመጠጣት እንዴት የታደለ ውሻ ነው። ማንንም ከፈለኒዮም በዛት ይለት ከማ ውስጥ ቤተልሔም ምን ነው ማን እድል በሰጠኝ ቤተልሔም ሄጄ ጫማ እንኳን በተሸከምኩ ምን አለ ያቺ ተሸክማት ሄደችውን አህያ እንኳን እውነት ይልኩ ምን አለ ተመልከቱ ያቺ የመድኃኒት እናት ሰማዩን ምድር ስታረገው ቤተልሔም ካብት እንኳን ሆኜ ትንፋሽ በገበርኩ አለ። ተመልከቱ ስለዚህ ተመልከቱ ብዙ ነኝ ግን ይሄን ሁሉ አላገኘውም ይልና ብዙ ነኝ ለምን በልጅሽ ስላመንኩ ይላል። ተመልከቱ በማን ስላመን ብፁዓነት። ስለዚህ ውሻ ለክርስቶስ ውሻ እንድንሆን መድኃኔዓለም ይርዳን። ታማኝ ውሻ እንድንሆን እግዚአብሔር ይርዳን። የክርስቶስን መዓዛ መለየት፣ መምህራንን መለየት፣ የምታሸቱት የማን ትምህርት መሆኑን መለየት፣ ለማን ቤት መጮህ እንዳለባችሁ ማወቅ፣ ወገናችሁን አለመብላት። ውሻ መሆን ያ ነው። እሺ እንደ ውሻ እብድ ውሻ ነው ባለቤት የማይለይ እንደ በመት አንድ ነገር ልንገራችሁ። ውሻን ከቤት አያስገቡትም በሉ እንጂ ለምን በዚያ በጅል ምላሱ የሆነ ያልሆነውን ስለሚልስ መናፍቃን ውሻ ናቸው። ውሻ ቤት አይገባም ለምን የሆነ ያልሆነውን እንዳይልስ። ቅዱሳንን በተሳደቡበት በዚያ በልክስክስ ምላሳቸው መንግስተ ሰማያት አይገቡ። ታዲያ ደግሞ ቤቱን መጠበቁን አይተው ታዲያ ክርስቶስ አምላክ ነው እያሉ ደግሞ ይሰብካሉ። ደግ ውሻ ያድርገን መድኃኔዓለም። ሰው የማይጠቅመውን ውሻ የማይጠቅመውን ቤት ይጠብቃል። ተመልከቱ እኛ ግን የሚጠብቀንን ቤቱን እንድንጠብቅ እግዚአብሔር ይርዳን። ወንድማችንን እንድንጠብቅ እግዚአብሔር ይርዳን። ሁላችሁም እጃችሁን አውጡ። ቀልድ የለም አሁን ከዚህ በኋላ ማለት ነው። የማን ውሻ ነን? እኛ ይወላችሁ የዲዮቅልጥያኖስ ውሻም አይደለንም፣ የትራጃን ውሻም አይደለንም፣ የናቡከደነጾርም አይደለንም፣ የንግስት አውዶክሳም አይደለንም። እኛ ተመልከቱ የምድራውያን ነገስታት ውሻዎች አይደለንም፣ የክርስቶስ ውሻዎች ነን እንጂ። የውሻ አፉ ወደ ባለቤቱ ጠላት እንደሆነ የኛ አንደበታችን የእግዚአብሔር ጠላት በሚሆነው ራሱን በጠላው በሰይጣን ላይ ብቻ ነው። ስለዚህ ሰይጣን የሚያመጣውን ክህደት ሁሉ ለይተን አውቀን ወገኖቻችንን እንድንጠብቅ መድኃኔዓለም ይርዳን። እጃችሁን አውጡ። ከዛሬ ጀምሮ ወንድሜን እጠብቃለሁ በሉ እንጂ በደንብ እህቴን እጠብቃለሁ፣ ሀገሬን እጠብቃለሁ፣ ቤተክርስቲያኔን እጠብቃለሁ፣ ሰውን አልጠላም በሉ እንጂ በሉ። ማንን አጠሉ? ስለዚህ ካልጠላን ምን ማለት አለብን? የሚለው ውሻ ወደ ጠላቱ ነው አይደል? ወንድም ላይ ምጮህ ምን ነው ምጮህ ታረቅ ማለት ነው። በልጃችሁ ነው በእንዲህ ያረቀልድ ነው እውነት ነው። እንደው ስለተቆጣዋችሁ እግዚአብሔር ይቅር ይበለኝ። እሺ እኔ ልጃችሁ ነኝ፣ እንደው መቆጣት አይገባኝም። ግን ውሻ መሆን ትፈልጋላችሁ? በሰው መጮህ አቁሙ። እሺ በሉ እንጂ ሳይቆሙ ቆሙ ዝም ብላችሁ። እናቶቻችን ቁጭ በሉ፣ ትልልቆቹ ቁጭ በሉ፣ ወጣቶቹ ቆሙ። ወንድሜ በሉ በድያለሁ ማረኝ፣ ውሻ አይደለሁም፣ ባንተ ላይ አልጮህም። ስለዚህ ይቅር ብላችኋል አላላችሁ? ስለዚህ የተጣላነውን ሰው ይቅር ብለናል። አሁን እንግዲህ የተጣራችሁ ቂም የያዛችሁበትን ሰው ጠዋት ብታገኙት ደህና አደርክ በቃ። ውሻ በማያውቀው ሰው ይጮሃል። ለምን በማታውቁ ሰው የምትጮሁት እናንተ? ሰውን ኳልኩሌት አድርጋችሁ የሰውን ኃጢአት አታውቁም። ምን ያገባችሁ ሰው ኃጢአት አይደል? ምናልባት የሚጮህ ውሻ ካያችሁ ያ መጮህ ልማዱ ነው እንዲህ አይነት ውሻ። እና እግዚአብሔር እሺ በላችሁ ታርቃችኋል አይደል? የታረቃችሁ እልል ብላችሁ እግዚአብሔርን አመስግኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሐቲ ድንግል